በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ መሐሪነቱ ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕርይ ገንዘቡ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ የተመሰገነ ይሁን። ቸሪቱም አምላክ ወላዲተ አምላክ ድንግል ማርያም ዕፀ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ፈጣሪያችን ከንጹሐን ደገኛው በዓል ከእመቤታችን ጸጋ በረከት ያሳትፈን። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 11 ቁጥር 21 እግዚአብሔር በተፈጥሯቸው ቅርንጫፎች ለነበሩ ለእነዚያ ካልራራላቸው ለአንተም አይራራልህም። እንግዲህ የእግዚአብሔርን ርኅራኄውንና ጭካኔውን አስተውል። የወደቁትን ቀጣቸው፣ አንተን ግን ይቅር እንዳለህ ብትኖር ማረህ። ያለዚያ ግን አንተም ትቆረጣለህ። እነርሱም ባለማመናቸው ጸንተው ባይኖሩ ይተከላሉ። እግዚአብሔር ዳግመኛ ሊተክላቸው ይችላልና። አንተ የዱር ወይራ አንተን ስንኳ ከበቀልክበት ቆርጦ ባልበቀልክበት በመልካሙ ዘይት ስፍራ ከተከለ፣ ይልቁኑ ጥንቱኑ ዘይት የነበሩትን እነዚያን በበቀሉበት ስፍራ እንዴት አብልጦ ሊተክላቸው አይችልምን? ወንድሞቻችን እኛ አዋቂዎች ነን እንዳትሉ ይህንን ምስጢር ልታውቁ እወዳለሁ። አሕዛብ ሁሉ እስኪገቡ ድረስ ከእስራኤል እኩሌቶችን የልብ ድንቁርና አግኝቷቸዋልና ከዚህ በኋላ መላው እስራኤል ይድናሉ። መጽሐፍ እንዲህ እንዳለ አዳኝ ከጽዮን ይወጣል፣ ከያዕቆብም ኃጢአትን ያስወግዳል። ኃጢአታቸውንም ባራኩላቸው ጊዜ ከእነርሱ ጋር የምገባው ኪዳን ይህ ነው። በወንጌል በኩል ስለ እናንተ ጠላቶቻችን ናቸው፣ በምርጫ በኩል ግን ስለ አባቶች ወዳጆች ናቸው። በእግዚአብሔር ጸጋና በመጥራቱ ጸጸት የለምና። ቀድሞ እናንተ እግዚአብሔርን እንዳልታዘዛችሁት ዛሬ ግን በእነርሱ አለመታዘዝ ይቅር እንዳላችሁ እንዲሁ እናንተ በተማራችሁት ምሕረት እነርሱ ምሕረትን እንዲያገኙ እነርሱ ዛሬ አልታዘዙም። እግዚአብሔር ሁሉን ይቅር ይለው ዘንድ ሁሉን በኃጢአት ውስጥ ተዘግቶታልና። የእግዚአብሔር ባለጠግነት ጥበብና እውቀት እንዴት ትልቅ ነው! ለመንገዱም ፍለጋ የለውም፣ ፍርዱንም የሚያውቅ የለም። የእግዚአብሔርን ሐሳቡን ማን ያውቃል? ወይስ ማን ተማከረው? ብድሩን ይከፍል ዘንድ ለእርሱ አስቀድሞ ማን አበደረው? ሁሉ ከእርሱ በእርሱና ለእርሱ ነውና ለእርሱም ለዘላለም ክብረ ምስጋና ይሁን አሜን። የቅዱሳን በረከት ይደረብን። እግዚአብሔር እንደወደደ ጥቂት ኃይለ ቃላት እነጋገራለን። ዛሬ እንግዲህ እመቤታችን የቅድስት ድንግል ወላዲተ አምላክ ማርያም ዓመታዊ በዓሏ ነው። የነቢያትን ትንቢት የሐዋርያትን ስብከት የሊቃውንትን ሐተታ እያጣቀሱ አባቶቻችን ሲያመሰግኑ አድረዋል፣ ሲያመሰግኑ ውለዋል። በማጠቃለያው እኛ ጥቂት ኃይለ ቃላትን ከጽዮን አዳኝ ይወጣል የሚለውን መነሻ እናደርጋለን። ሁለት ተነጻጻሪ የሆኑ ኃይለ ቃላት አሉ። ይወፅእ ሕግ እምጽዮን እና ይወፅእ እምጽዮን መድህን። ከጽዮን ሕግ ይወጣል የሚል አለ። እሱ በሌላ ጊዜ በሌላ ርዕስ የምናነሳ ይሆናል። ዛሬ ግን ከጽዮን አዳኝ ይወጣል። እንግዲህ መጽሐፍ እንዳለ ከያዕቆብ ወገን ኃጢአትን ሊያስወግድ እንዲህ ባለው ዘመን አምላክ ሰው እንደሚሆን አስቀድሞ ነቢዩ ቅዱስ ኢሳይያስ የተናገረውን ኃይለ ቃል ቅዱስ ጳውሎስ በሮም መልእክቱ ጠቅሶታል። በትንቢተ ኢሳይያስ ምዕራፍ 59 ቁጥር 20 ላይ ነው ኃይለ ቃሉ የሚገኘው። ይወፅእ እምጽዮን መድህን፣ ከጽዮን መድኃኒት አዳኝ የሚያድን ይወጣል። ምንድን ነው? በኋላ እንመለስበታለን። ዛሬ ምናልባት ዑደት ላይ የነበራችሁ እመቤታችን ድንግል ማርያም ቤተክርስቲያን ላይ አስተምረዋል ብዬ ተስፋ አደርጋለሁ። እዚሁ እኛም ቅዳሴ ስለነበረን እዚያ ሄጄ አልሰማሁም፣ ግን
እዚያው ናችሁ ታሪኩ ሲተረክ አዳምጣችሁ ከሆነ ሰየው። ዛሬ የታቦተ ጽዮን ነገር፣ የተቋመ ማኅቶት ነገር፣ የደብረ ጽዮን ነገር የሚተረክበት እነዚህ ሁሉ ደግሞ ለእመቤታችን ምሳሌ ናቸውና የእመቤታችን የድንግል ማርያም ክብሯ ገናንነቷ ዘወትር ሊነገር ቢገባም በጎላ በተረዳ ዛሬ በደንብ ሊናገሩት የሚገባበት ቀን ነው። ከሁሉ አስቀድሞ መሰንበቻችን ጥሩ አልነበረምና ዛሬም ጥሩ አይደለምና መቼስ አንዳንድ ጊዜ አጥብቀን እግዚአብሔርን መለመን ሲገባን አጓጉል ሆነን እየተገኘን በምንም ምክንያት ይሁን ሐዘን ይመጣብናል፣ መከራ ይጎበኘናል፣ ድንጋጼ፣ ሁከት፣ ለቅሶ ዙሪያችን ይከበናልና ያው ሁላችሁም ታውቃላችሁ። በእውነቱ አንዳንድ ጊዜ አስተማሪን መምህርን ቀብሮ አስተምራለሁ እማራለሁ ማለትም ጭንቅ ነው። ግን መቼስ የእግዚአብሔር ክብር የእመቤታችን ክብር የሚነገርበት ጉባኤ ነውና እንዴት ብለን ዝም እንላለን? እናስተምር እንጂ እንናገር እንጂ የእግዚአብሔርን ክብር። ግን ከሁሉ አስቀድሞ እግዚአብሔር አምላካችን በግፍ የተገደሉ የመምህራችን የኔታ ፍስሐ ኃይለ ቂርቆስን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ብዙ ያዘኑ አሉና ተማሪዎቻቸው አዝነዋል። በእውነቱ በጉባኤ ቤቱ በር ማለፍ እንኳ ያሰቅቃል። የተማሪዎቹን ሐዘን ማየት በራሱ ከባድ ነገር ነው። ቤተሰቦቻቸውን ሌላውም አገልጋዩ በአጠቃላይ መቼስ ሐዘንና ድንጋጼ አንድ ላይ ሲሆን ከባድ ነው። እንዲህ ያለ ነገር ይመጣል ብሎ መቼስ እስመ ኢያእምር ሰብእ ዘይመጽእ ላዕሌሁ እንዳለው መጽሐፍ ሰው የሚመጣበትን ነገር አያውቅምና የሰላም ቀን ነው ብለን ይነጋል መስሎን ነበረ። ደህና አልነጋም። እንግዲህ መድኃኔዓለም ሁሉን የቸር ያድርገው። አንዳንዴ ምንም አይነት ነገር ቢመጣ ማንም ያድርገው ምንም አንድ እውነት መረዳት አለብን። እግዚአብሔር ሳይፈቅደው የሚሆን ነገር የለም። ምክንያቱም ተራ ሰው ወይም መደበኛ ሰው ቢሞት አንድ ነገር ነው። ለሀገር ለቤተ ክርስቲያን የሚበጁ ትልልቆቹ ደጋጉ አበው ወይ ሊቃውንት ሲሆን ግን ቅጣቱ ለእነሱ ሳይሆን ለእኛ ነው። ምክንያቱስ መኖራቸው ከእነርሱ ይልቅ እኛን የሚጠቅም እንጂ አንድ አይነ ስውር አንድ ዕድሜውን በትምህርት የጨረሰ ብዙ ሰዎች ከየዋህነት የተነሳ 28 ዓመት ሲባል ያስተማሩበት ዘመን ይመስላቸዋል። 28 ዕድሜያቸው ነው። በአጠቃላይ ለእኔ ለተማሪያቸው እንኳ የ6 የ7 ጊዜ ዕድሜ ትንሽ ናቸው። ዕድሜያቸው ነው 28። ከዚህ ማዕረግ ከዚህ ጸጋ እንዴት ደረሱ ትለኝ እንደሆነ በእግዚአብሔር ቸርነት አንድም ወጥተው ወርደው ከሕፃንነታቸው ጀምረው መከራውን ታግሰው ተምረው ነው። አይምሯቸው መዝገብ ነው። መቼስ ዕድሜ ልኬን የቅዱሳንን ገድላት ስንክሳር አነባለሁኝ እላለሁ። አንድ ቀን በቤታቸው ስንጨዋወት ቅዱስ ገሌ በዚህ ቀን ነው፣ ቅዱስ ገሌ በዚህ ቀን ነው እያልን ስንል አንድ ሳትኩኝ፣ መሳት ያልታወቀኝም እና ቅድስት ጣጦስ በዚህ ቀን ናት ብዬ ሌላ ቀን ጠቀስኩኝ። 16 ለ16 ተምታቱ። ኧረ አይደለም አሉኝ። እንዴ እሶ ደግሞ በነገረ ቅዱሳን ውስጥ መች አነበቡ አልል? እነ ስውር ነዎት። አስነበቡ አልል? በምን ጊዜዎት? እንዴት ብዬ አልኳቸው። አይ እስቲ ፈልግና እንግዲህ ትክክል ማን እንደሆነ እናያለን አሉ። ትዝ ቢለኝ አዎ ተሳስቻለሁ፣ ትክክል ናቸውና በምን አወቁት ስላቸው የሆነ ቀን ሰምቸው ነበረ። እና ምንም ነገር ከሰሙ መያዝ ነው። እና በእውነቱ ያሳዝናል። በአንድ ጎኑ ግን በአንድ ጎኑ ተገላግለውታል። ወትሮም መከራ አይቀርም። የሚያሳዝነው ነገር ግፉ ነው እንጂ መቼስ አባቶቻችን የሚሉታል። አባ መዝሙረ ክርስቶስ የቅዱስ ዳዊትን መዝሙር ሲተረጉሙ ኢትቅትለኒ ክርስቶስ በወርህከ ለዘያዕቅብ ከንቱ ይላሉ። መዝሙር 106 በምስጋና ሲተረጉሙት ኢትቅትለኒ ክርስቶስ በወርህከ ለዘያዕቅብ ከንቱ፣ ከንቱን ሰው ከመቅሰፍት በምትጠብቅበት በዚህ ዘመን እኔን አትግደለኝ። በልሳነ ሕዝቅኤልን ይልሃጥ ሞቶ ይፈቅድ ትቤዳ የሙግባቶ በሕዝቅኤል በነቢዩ አድረህ
የኃጢአተኛውን ሞቱን አልሻም መመለሱን ብለሃል። ስለዚህ ትቅትለኒ ክርስቶስ በወርቅ ለዚ ያቅብ ከንቱ ከሆኑት አንዱን ነኝና አትግደለኝ ይላል። መዝሙር 50ን ስትመለከቱት አድኅነኒ እምደም እግዚአብሔር አምላከ መድኃኒቴ፣ ድነቴን የምታረግልኝ መድኃኒቴ የሆንከኝ የምታድነኝ ፈጣሪ እግዚአብሔር ከደም አድነኝ፣ ደምን ከሚያፈሱ አድነኝ፣ እኔም ደም እንዳላፈስ እኔን አድነኝ። ሁለቱም ሞት ነው። ባይሆን ከመግደል መሞት ይሻላል አንዳንድ ጊዜ። ለምን ቢባል ግፍን የተቀበሉ ብዙ ቅዱሳን አሉ። በወግረተ እብን የዚህ ዓለም የመጀመሪያው ሞት በድንጋይ በመወገር አይደል? አዎ መቼም ያ ነገር ይኖራል። በግፍ የተገደሉት ደም ሲጮህ ይኖራል፣ ተበቃዩ እስከሚመጣ ድረስ ማለት ነው። ለሁሉም ነገሩን ለበጎ እናውለው፣ ጸሎት እንጸልይ፣ ነፍሳቸውን እንዲያሳርፍ። መቼም ስለ ዕለት አይርፍ ለማለት ማታ ሲያስተምሩ አምሽተው ሌሊት እንደዛ ሆኑ ሲባል፣ ምክንያቱም በመንፈሳዊ ልማድ መምህራንን ጸሎት ሲያደርሱ ግድ ነው መጥራት ሁሉንም መምህራን እቀበዮቶሙ ስራ ኃጢአቶሙ እየተባለ ነው። ከዚያ ወጥቶ እንዲያውም ትልቁ መምህር እያሉኝ ነበረ። እዚህ በፊት ገጥሞኝ ያውቃል ለዚህ ያለ ነገር። አንድ በጣም መወደው ሰው ድንገት ሲሞት ሕይወቱን ጠብቅ ከሚለው አለፊ እንዴት ብዬ ነፍሱን ማረው ወደሚለው ልለፍ። በአንድ ጊዜ ሰው ከመኖር ወደ አለመኖር። እግዚአብሔር አምላካችን ላዘኑ ሁሉ መጽናናትን ይስጥ። ማንም ያድርገው ማንም ደማቸውን ደመ ሰማዕት ያድርግልን፣ መንግሥተ ሰማያት የሚወርሱበት ያድርግልን። ከዚህ በላይ ሌላውን እንኳን አልልም። ለምን መብሰክሰክ ነው፣ ትርፍ አይኖረውም። ወደ እመቤታችን ጉዳይ እንመለስ። ዛሬ እንግዲህ የታቦተ ጽዮን የደብረ ጽዮን ነገር፣ ደብረ ጽዮን ብንል ተራራዋን፣ ታቦተ ጽዮን ብንል ጽላቱን፣ ተቋመ ወርቅን ብንል ዘካርያስ በዚህች ቀን 7 አይጹቅ 7 የብርሃን ዘንግ ወይም ማከፋፈያ ያላት ዘሰብአቱ መኃትወሃ ይላል። ከ7ቱ አይጹቅ በላይ 7 ብርሃኖች በርተውባት ወሰብአቱ መሳውሪሃ በ7 መጋረጃ ተጋርዳ በነደ እሳት ተጋርዳ ተቋመ ማኅቶትን አይቷል። አስታውሳለሁ የዛሬ 2 ዓመት የቅዱስ ዳዊት ቀን እቺን ነበር ያዜሟት። እሳቸው መቼም በየምክንያቱ ማንሳት ችግር ነው። ዘካርያስ ርእየ ተቋመ ማኅቶት ኩለንተሃ ወርቅ አለዚህ በግዜማ በየማና ወበጸጋማ አይጹቀ ዘይት ማንሻዋ ኩኑ ሄራነ ወመሃርያነ ታስታውሱ እንደሆነ ከመዳዊት ፍቁረ እግዚአብሔር የምትል ነበረች። ቅዱስ ዘካርያስ ይህንን አይቷል። እዝራም እመቤታችን አይቷታል። ዛሬ ሙሴ፣ አሮንን፣ ዳዊት፣ ሰሎሞንን፣ እዝራ፣ ዘካርያስ እናስባለን። አባ ጊዮርጊስ ዛሬ ሊቀድስ በሚገባው በማዛ ቅዳሴ፣ ዛሬ ትእዛዙ ማዛ ቅዳሴ ነበረ። ቅዳሴ ማርያም ሆኖ ግን ማዛ ቅዳሴ ለምን ቢባል ሁሉን ምስጢር በዛሬ በዓል ያለውን ሁሉን ምስጢር ይዞታል። ማዛ ቅዳሴ እና ንኢ ማርያም ተቋመ ወርቅ ዘወልደ ሃዶ፣ አባቱ ሃዶ አይደል የሚባል የሃዶ ልጅ የዘካርያስ የወርቅ የመቅረዝ ድንግል ሆይ ነይ ዘሰብአቱ መኃትወሃ ወሰብአቱ መሳውሪሃ ብሎ እሱን ተርጉመናል ቅድም፣ ወይም በጥሬ ዘሩ ተናግረናል በአማርኛው። ዋናው ግን ዛሬ በዓሉን ጥቅልል አድርጎ የሚነግረን ሰቆቃወ ድንግልን የደረሰው አባታችን አባ ገብረ ኢየሱስ ነው። ታቦተ አምላከ እስራኤል ጽዮን ማርያም ዘነገደት ምድረ ኢሎፍሊ ወቀጥቀጠት ለዳጎን ነፍሳተ ብዙሃን ማይጎሊ ብሏል። የእስራኤል አምላክ ማደሪያ የሆነች ታቦተ ጽዮን ጽላተ ኪዳን በዚህች ዕለት ዳጎንን መቀጥቀጧ፣ ብሔረ አዛጦንን መምታቷ፣ ኢሎፍላውያንን መቅጣቷ፣ እስራኤልን ተመልሳ መታደጓ ይተረካል። ይህስ እንደምነው ቢሉ ዓለም ሳይፈጠር ዘመን ሳይቆጠር በልበ አምላክ ታስቦ ይኖር የነበረ ይህ ዓለም
ዘመኑ በደረሰ ጊዜ እግዚአብሔር ለይኩን ለይኩን እያለ በሐልዮ በነቢብ በገቢር ፈጠረው። ሲፈጥርም ሰማይንና ምድርን ፈጠረ። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። በሰማይ 7 ሰማያትን ሲያደርግ አራተኛዋን ኢየሩሳሌም ሰማያዊት አላት፣ የታላቁ ንጉሥ ከተማ። በዚያች መካከል ታቦት ዘዶር የምትባል አስቀመጠ። ታቦት ማለት ማደሪያ ማለት ነው። ዶር ማለት ብርሃን ነው። ታቦት ዘዶር ታቦት ዘብርሃን ማለት ነው። የብርሃን ማደሪያ። ዶር የተባለ ጌታ ነው። ታቦት ዘዶር የብርሃን አምላክ ማደሪያ፣ የብርሃን ጌታ የእግዚአብሔር ማደሪያ። ያችን እዚያ ሳለ። ምስጢር ነው፣ በኋላ የሚሰራውን ያውቃልና። ለጊዜው በእሷ አራያ ደብተራ ኦሪት ጽላተ ኪዳን ሰጥቷል። ለፍጻሜው ግን ያቺ ታቦት ዘዶር ቅዳሴ ማርያም ላይ እንደሰማችሁ ታዳፊ ነብሱ ላይ ያበይክሙ እያለ እየመረቀ ይወርድና ወምስለ ኩሉ ፍጻሜ ማህበር አለ ቅድስት አሐቲ እንተ ላይ ለኩሉ ቤተ ክርስቲያን ብሎ ወምስሌሆሙ ታቦት ዘዶር አለና ደግ መጽሐፍ የሆነው እንደሆነ ሳይተረጉም አያልፍም። እንተ ይእቲ እግዝእትነ ማርያም ታቦት ዘዶር ያልኳችሁም ይህችውም ማናት አለ እመቤታችን ማርያም ናት ብሎ ተርጉሞታል። አዳምን ፈጠረ፣ ሕጉን በልቡናው ሳለለት። አባታችን አዳም ከእናታችን ሔዋን ጋር በደለ፣ ወደ ጥፋት ወደዚህ ዓለም ወረዱ፣ ከገነት ተባረሩ። ከዚህ በኋላ እስከ አዳም እስከ ኖህ እግዚአብሔር ታግሶ በኖህ ዘመን ሰውን አጠፋ። ከኖህ በኋላ አብርሃም የሚባል ደግ ሰው ተገኘ። ከአብርሃም ዘር ይስሐቅ፣ ከይስሐቅ ያዕቆብ ተመርጦ ያዕቆብ እስራኤል ተባለ። እግዚአብሔር ለአብርሃም እንደነገረው በአንገተ ደንዳናነታቸው ምክንያት 215 ዓመት በግብፅ ባርነት ፈርዖን እየቀጠቀጠ ገዛቸው። በዚያ ወራት ራሔል የምትባል አንድ ሰው ግፍ ሰርተውባት አለቀሰች። ቃል ተሰማ በራማ እንዳለው እንባዋ ቅድመ እግዚአብሔር ደረሰ። እግዚአብሔር ሰማይኩ ከአሮሙ ለሕዝብ እስራኤል የወገኖች የእስራኤልን ሐዘን፣ ጩኸት፣ ለቅሶ ሰምቻለሁ፣ ላድናቸው ወርዳለሁ አለ። ከመካከላቸው ተንኮል የሌለው ደግነት ያለው ልቡናው እንደ ፈጣሪው ቸር የሆነ ሙሴ የሚባል ሰው መረጠ። 40 ዘመን በግብፅ 40 ዘመን በምድያም ቆይቶ ሲጳራን አግብቶ 2 ልጆች አልዓዛርና ጌርሳምን ወልዶ እግዚአብሔር ወደ ግብፅ ላከው። መልሶ ፈርዖንን፣ ሰራዊቱን፣ ህዝቡን በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት ቀጥቶ እስራኤልን በ11 ኃይል ታድጎ በሲና በረሃ የ40 ቀን መንገድ ተወስኖለት ሄደ። እስራኤላውያን አንገተ ደንዳና ስለሆኑ የ40 ቀን መንገድ ከእግዚአብሔር ቢጣሉ የ40 ዘመን ሆነባቸው። በዚህ መካከል እግዚአብሔርን ሕግ የምሰራልህ ነኝና ወደ ደብረ ሲና ወጣ አለው። ወደ ደብረ ሲና ወጣ። ደብረ ሲናን አስቀድሞ ነበልባል ከሐመልማል ተዋሂዶ አይቷል። ከዚያ ወጣ፣ ዘገየ 40 ቀን እህል አልበላም፣ ውሃ አልጠጣም። ኢያሱ ከመንፈቀ ደብር አለ። በዚያ ወራት እስራኤላውያን ተሰብስበው አሮንን ጠብቅ፣ አሮንና ሆርን ከተማ ጠብቁ ብሏቸው ነበርና አሮን ግበር ለና ማልክተ ለሐውሩ ቅድሜነ ወለ ይጸብኡ ጸረነ። እንደ አሕዛብ ያሉ በፊት የሚወዱ በዓይናችን የምናያቸው በእጃችን የምንዳሳቸው ጠላት ድል የሚነሱ አማልክትን ጣዖታትን ስራልን እስመ ዝኩ ሙሴ ዘአውፃነ ምድረ ግብፅ ይነአምር ከመ ምንተ ኮነ። ከግብፅ ያወጣን ሙሴ ወደ ግብፅ ሲመለስ ባሕረ ኤርትራን ቢያሰጥመው በዚያ አየሁት ያለው የደብረ ሲና እሳትን ቢያቃጥለው አላወቅንምና ጣዖት ስራልን አሉ። ነገ ዛሬ ላለው ቢል አላስችለው አለ። አስቸገሩት። አሮን ጣዖት ሰራላቸው። ስብኮላይም ወይም በዚህ ማለት ስብኮላይም የሚባለው እሱ ነው። አስታውሳለሁ ንባብ አንድ ቀን ቤተክርስቲያን ውስጥ እያነበብን መጽሐፍ መምህሩ ስብኮላይም ብዬ ስል የለም አላላው እንጂ ስብኮ
በላሉ። አይ አጥብቅ ያሉኝ መምህር ነበሩ፣ ግን እሺ ብዬ ኋላ እንዴት ነው ነገሩ አሉ። አይ የእንታ ፍስሐ ይመስክሩ ማለት አዎ በዜማ ቤት ጠብቆ ነው አሉ። ገና እንግዲህ እስከምን ሞት በየቃሉ እያስታወስን እንደምንሄድ እንኳን አብሮ ኑሮ ችግር ነው። ጥጃ አመለኩ። ያን ጊዜ ቅዱስ ሙሴ ከእግዚአብሔር ጋር 34ቱን ቀን ወነበቦ ያለውን በልቦናው ይስልበታል። 2 ጽልየ በአጠቃላዩ ጽላት ሰጠው። ማደሪያውን ታቦት በኋላ ሊሰራ ነው። እግዚአብሔር ካመጣበት አመጣ በግብር አምላካዊ ቃላቱን 10 ትእዛዛት ጽፎ ሰጠው። አሁን አባቶቻችን ይላሉ እስራኤላውያን የተሰናከሉ የሚታይ ነገር ፈልገው ነው። እግዚአብሔር የሚታይ ነገር እየሰጣቸው ቀድሞ በራሳቸው የሚታይ ነገር ሰሩ። የነሱን ፍላጎት ለማሟላት ነው እንጂ 10 ትእዛዛት ወትሮውኑ በማናችም ልብ ውስጥ አሉ። ለናውላችሁ ማንኛውም ሰው ሲፈጠር 10 ትእዛዛት በልቡና ውስጥ አሉ። ይታምልክ ባይደ አምላከ ዘእንበሌ ከሚለው ከኔ በቀር ሌሎች አማልክትን አታምልክ ከሚለው ጀምሮ አፍቅር ቢጸከ ከመነፍስከ ባልንጀራ እንደራስህ ውደድ እስከሚለው ድረስ በልቦናችን ጽላት ውስጥ ተስሏል አለ። ባይሆን ተመራምረን አላገኘነውም፣ አላስተዋልነውም፣ አልተጠቀምንበትም። ድንቁርና ወርሶናል። እቺ ቃል ናት አይደል ሰውን ከሞት ያደረሰች አይጣል አንተ ቸር መድኃኔዓለም ለናውላችሁ እግዚአብሔር ይመስገን። ሰው ማስተዋል ሲሳነው ታዲያ ምን እንጥራው? መምህሮቻችን ገርፈው ነበር ያሳደጉን፣ ደብድበው ነበር ያሳደጉን። በዚያ ምክንያት ነው ቆመንም እስካሁን ያለን። ባይቀጡን ኑሮ አንዲት የጧፍ ግርፋት እኮ ክነት ከመጣል ታድጋ ታውቃለች። ክነት ሊጥል የነበረው ሰው በአንድ ጧፍ ግርፊያ ተርፎ ያውቃል። ለሁሉም እግዚአብሔር ጽላተ ኪዳንን ሰጠ። ይሄ ኪዳን ጽላት ለምንድን ነው ኪዳን የተባለ ቢሉ ሕጉ ስለተጻፈበት። ሕግ ኪዳን ነው ወይ ቢሉ አዎ ኪዳን ነው። ሌላ ምን ኪዳን አለ? ኪዳን ማለት ሕግ እግዚአብሔር ነው። አንዳንድ ሰው እዚህ በፊት ነግሬያቸዋለሁ። አንድ ቦታ አንድ ሰው ትንሽ ተራቀቁ ብሎ መስለ በዛብና አባ ተክሌ በረከቱን ያሳድርብን ገና በሕይወተ ሥጋ እያለ ከዚያው ልፍ ብሎ አንድ ቤት ላይ ይከራከራሉ። ምንድነው ከሕግና ከኪዳን ማን ነው የሚበልጥ የሚል ክርክር። በመጀመሪያ ደረጃ ሕግ ማለት ኪዳን አይደለም? ኪዳን ማለት ሕግ አይደለም? ሕጉን እግዚአብሔር ይሰጣል አይደለም? በጠብቆት ትበል ከራሜ ከንደሉ ማለት ነው። መጽሐፍ ተናግሯል እኮ ነው። በጠብቀው የከረመውን አዝመራን ትበላለህ፣ ባትጠብቀው ግን ትጠፋለህ ነው። ዞሮ ዞሮ ነገሩ ምንድነው? ኪዳን ነው። ሕግም ኪዳን። ስለዚህ ጽላተ ኪዳን አንዳንድ ጊዜ ጽላተ ሕግ ይባላል። የሕግ ጽላት የኪዳን ጽላት ይባላል። ያን ተቀበለ። ዛሬ የምናስብ እሱ ነው። እግዚአብሔር የሚታይ ነገር ስንሻ በእውነትና በመንፈስ ወይም እግዚአብሔር በፈጠረው ልቡና እግዚአብሔርን ማምለክ ሲያቀተንና የሚታይ ነገር ስንሻ የሚታይ ነገር ሰጠን። ኋላም አልቀረ እሱም ስላላረካ ራሱ በአካል ወርዶ ስጋችን ተዋሂዶ አስተምሮናል መድኃኒታችን። ይህች ጽላተ ኪዳን ይዞ ሲወርድ ቢደነግጥ አንድም ቢበሳጭ ተሰበረ። ቀር ከመቀዳሚ ያለው አስቀድሞ እንደነበረው አድርጎ ሰራ። በግብረ አምላካዊ እግዚአብሔር ጻፈለት። እነዚህ 2 ጽላት ዛሬ ኢትዮጵያ ውስጥ አሉ ብለን እናምናለን አይደለም? ለናውላችሁ ጽላተ ኪዳኑ 2ቱ እነዚህ የመጀመሪያው ተሰብሯል፣ የለም አይገኝም። በኋላ ግን ቅዱስ ሙሴ አዘጋጅቶት እግዚአብሔር በግብረ አምላካዊ 10 ትእዛዛት የጻፈበት ጽላት ወደ ኢትዮጵያ መጥቷል ብለን እናምናለን። እንዴት ነው ነገሩ? በኋላ ጊዜ ካለ እናያለን። ያን ጽላት ይዞ ቅዱስ ሙሴ 40 ዘመን በበረሃ ኖረ። ከዚያ ግብረ ሐዋርያት ምዕራፍ 7 ላይ ምን ይላል? ወደ ተራስም ተነበረት አባዊነ በገዳሙ የምስክሪቱ ድንኳን። ምስክሩ ድንኳን በውስጡ ታቦት አለው አይደለም? ታቦቱ በውስጡ ምን አለው? ጽላት አለው።
ደብተራ ስም ማለት ነው የምስክርነት ድንኳን። በከመ አዘዞ ለሙሴ ይግበራ በአርአያ ዘአርአዮ በሰማይ ባለው በታቦት ዘዶር ስርዓት አንጻር ባሳየው ስርዓት መሰረት ነባስሌል ሰርተውታል። ደብተራ ኦሪት ተፈጽማለች። ከዚያ ከሙሴ ወደ ኢያሱ አባቶቻችን ከኢያሱ ጋር ሆነው የኢያሪኮ ነገስታትን አጥፍተው ኢያሪኮን ወረሱ። ከዚያ በኋላ በድንኳን ትኖር ነበረ እስከ መዋዕለ ዳዊት እስከ ቅዱስ ዳዊት ዘመን ዘረከበ ሞገሰ በቅድመ እግዚአብሔር በፈጣሪው በእግዚአብሔር ፊት ባለሟልነትን ያገኘ ወሳለ ይርከብ ማኅደሮ ለአምላክ ያዕቆብ ለያዕቆብ አምላክ ማደሪያ ቤት ልስራ ብሎ ያዘነ ያለቀሰ የጸለየ የተማጸነ ማለደ ይላል። ሲያዝ በሙሴ ኢያሱ በአሮን አልዓዛር በአልዓዛር ፊናስ ይተካሉ። ከፊናስ በኋላ ኤሊ የሚባል ሊቀ ካህናት ተሾመ። ኤሊ ልጆቹን ባረጀ ጊዜ አይኑ በተጋረደ ጊዜ ምሉና ዱግ አድርጎ ሾማቸው። እነዚሁም በስም ሁል ጊዜ ስለሚተረክ ታውቋቸዋላችሁ። ማንና ማን ይባላሉ? እንዴት ዋላችሁ? እንዴት ዋላችሁ? ማንና ማን ይባላሉ? አፍኒንና ፊናስ። እነዚህ ሰዎች እግዚአብሔርን በሶስት ነገር በደሉ። ብዙ ጊዜ ቀደም ስንነጋገር ነበር ዲያቆናት ጋር። ኃጢአታቸውን ተመልከቱት። ከትንሽ ነው የሚጀምረው። ስርዓተ ቤተክርስቲያን ለዛ ነው። ባይሆን እንግዲህ አትጥሉን። እኔ አንዳንድ ጊዜ እውነቴን ነው ምሬት ይሰማል። እንኳን ታላላቅ ሊቃውንት እንደዚህ በግፍ ሲገደሉ እያየን እንሞታለን አይደለም፣ ሞትም አይቀርም። አንድ እውነት ወቁ፣ ለኛ ከፋ እንጂ ከዚህ የተሻለ ሞት ለሳቸው አይኖርም። አልነግራችሁ ለምን ቢባል ያ 20-30 ደቂቃ ነፍሳቸው እስከሚወጣ ድረስ ያለው ጭንቅ አይደል? ገዳዩም አረመኔ ስለሆነ እንደዚህ አድርጎ እንዳልተፈጠሩ አድርጓቸውን ይሄደ። እውነት ለመናገር ከሳቸው ይልቅ ቋሚው ነው። እውነት ለመናገር ያቺ ደቂቃማ አንደኛ ዋጋ ያስገኛል። አስቡት። መቼም በአገልግሎት የምታውቋቸው አላችሁ አይደል? አገልግሎት የማይሰለችው ሰው ከማረፋቸው ከሳምንት በፊት የንታ ጩኸት ያበዛሉ። ጥሩ ነው መሆኑ፣ ግን ደግሞ ፈሳሽ ይጠጡ። ነፍሳቸው አንድያውን ሊሄድ እኔ ስለ ጉሮሮ መከራለሁ። እንዴት አሉኝ? አይ ሐኪም አናግሬያለሁኝ። ፈሳሽ ካልጠጡ ጉሮሮት ይጎዳል በጣም። ምክንያቱም ማይሌት ሲጀመራሉ ሲያበቃ መጨረሻ ነው ያሉ። የሚገርመው ነገር እኔ አይቼ አላውቅም። መቼስ በዕለተ ሰንበት አድረው ከዛ ቅዳሴውን አስቀድሰው ከዛ ዝማሬውን እሳቸው ቅኔ መራታውን እሳቸው ጣን ሞከሩ። አስቡት። ለምን ብትሉ ሰው የሌለ የሆነ አንዳንድ ጊዜ እየደከመው ሰው እየሄደ እያረፈ የሆነ ቀን እዛ ሂጅ ትልቁን መምህር ጉባኤ ዛሬ ወንበር ስንት ሰዓት ነው የተተከለ አልኳቸው። 9 አሉ። እንዴ አሁን እኮ ምሽቱ 2 ሰዓት አልፏል። ለ5 ሰዓት ያክል ሲጮሁ ነበር እዚህ ሆኖ። አዎ እንዴት ይሁን? ለምን ለአብነት ትምህርት ጥር እና ዘመነ ትንሣኤ እንደ ቫኬሽን ነው፣ እንደ እረፍት ጊዜ ነው። ስለዚህ የጥር ቀለም ከዚህ ጀምሮ ይሄ ጠቅላላ ታሳስ ያለው ቀለም በሙሉ ማለቅ አለበት። ያለ ማዳረስ ነበር ሩጫ። ሌሊትም ያው ለግፍ የደረሰባቸው ወንበር ለመድረስ ሲሮጡ ነው እንግዲህ ይሄር በሚያውቀውና መቼም መድኃኔዓለም የቸርነቱን ስራ ይስራልን። ወደ ጉዳያችን እንመለስ። በምንድን ነው ያነሳሁት? አንዳንድ ጊዜ እኔ ያውቃለሁኝ እውነት ለመናገር አንዳንዱ ሰው ክፋቱን በልቡ አድርጎ ያዘነ የሚመስል ሰው ማለት ሁሉም የእጁን እግዚአብሔር በጊዜው ይሰጠዋል። ግን ስርዓት ተጓደለ፣ ሕገ እግዚአብሔር አልተፈጸመም ተብሎ ሲነገር ለምንድን ነው ቅር የሚለን? እንዴት ነው ክርስቲያን የምንባል ታዲያ? ሲመክሩን ሲገስጹን ከጠላን ምናችን ነው ክርስቲያን የሚባለው? የእውነቴ ነው። እንደዚህ ከምንል እምነቱን ትቶ እንደ አሕዛብ መሆን አይሻልም? ኖራል አውቆ አስታውቆ ተቆጣኝ ገሰስከኝ ብሎ ሰው ፈጥፍጦ ከመግደል እውነቴን እኮ ነው ቢቀርበት። ቤተ ክርስቲያን ምን ሊያደርግ ነው የሚመጣ? አንዳንዱ ሰው ነገር አይገባኛል። የስተት ትንሽ የለውም። ለምን ቢባል የአፍኒና ፊናስ ኃጢአት የጀመረ መቼ ነው?
ሻማ ወይም ማይቶት መቅረዝ የመቅረዝ መብራት በማጥፋት ነው። ያጠፉት ደግሞ በእነሱ አሳሰብ ሎጂካል ነው። ምክንያቱም በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት ማለትም ማታ 12 በርቶ ጠዋት የሚጠፋ ነው። ሌሊት ምንም ነገር የለም በእነሱ። ደብተራ ኦሪት ተዘግታ ነው የምታድር። ወይ አገልግሎት የለ ወይ ንባብ የለ። ለምንድን ነው በርቶ የሚያድር? ለምን በከንቱ መብራት ይከስራል ብለው አጠፉት። ይኸውልህ ወንድሜ እግዚአብሔር አድርግ ካለ ያንተ ሎጂክ ተወውማ ወንድሜ፣ ምን ችግር አለው አትብሉ ባካችሁ። በዚህ ነው በጣም የቸገረን ነገር። ስርዓተ ቤተክርስቲያን ህገ ቤተክርስቲያን ምን ችግር አለ? ይኸው ዛሬ የደረስንበት ደረጃ ደረስን። ይኸው ሀገረ ቤተክርስቲያን ከዚህ ታላቅ ውድቀት ደረሱ። ነውርና ክብር ቦታ ተለዋወጡ እኮ። ሰው እኮ በበጎ ስራ የሚያፍርበት በነውሩ የሚኮራበት ዘመን ደረስን። አንድ ሰው ከትልቅ ደረጃ ደርሶ እንኳን ነውር የማያሳፍረው ደረጃ ደረስን እኮ። ሁሉ አፉን የሚከፍትበት ዘመን ላይ ደረስን እኮ። በጣም ከባድ ጊዜ ላይ ደረስን እኮ ወገኖች። ለምንድን ነው ይሁላችሁ ህግን ሁሉ መፈጸም እንደማይቻል እረዳለሁ። እንኳን የደካማው ቅዱሳኑ እንኳን ይረዱታል። ህግን ሁሉ መፈጸም አይቻልም። አንድ ነገር ግን ወቁ፣ የቻልነውን እንስራ፣ ባልቻልነውን እንጸጸት፣ ማረን እንበል። ሌላ ነገር እኮ አይደለም። መብራት ማብራት ከባድ ስራ ነው። አስቡት ይሄን ማድረግ። ቀጥሎ ከዚህ ከፍ አሉ ሄዱና ደግሞ መስዋዕት ሲሰዋ ስጋ ስጠኝ ብሎ አለ ስርዓት ስጋውን አውጥቶ ይበላዋል። ስታዩት ቀላል ነገር ይመስላል። ጠብ ሁለት ነው ግን አደገ። መብራት ከማጥፋት የእግዚአብሔርን መስዋዕት አለ ሰዓቱ ሲቡስ ደሙ ሳይፈስ ስቡ ሳይጤስ በድፍረት አምጣ ብሎ በሉ። ሁለት ይሁን የሆነ ኤሊዝም። በሶስተኛው የመጨረሻው ግን ይሁሉ አድጎ ከየት ደረሰ? ደብተራ ኦሪት እጅ ለመንሳት ለመሳለም የሚመጡ ሴቶችን እነዚህ ሁለት ካህናት ቀጠሮ እየያዙ እየሄዱ ይረክሱ ነበር። ከነዚህ ሁሉ የቀረን ምንድነው ዘንድሮ ያልተደረገ? ክህነቱን ጥሎ የሚቀድስን ሰው ነው ያለን። ሴት አስገድዶ የሚደፍር ስንት ሰው ነው ያለን በክህነት አለው እያለ እናውቅም። ግን ልንገራችሁ ወንድሞች፣ በተለይ እህቶቻችን በራሳችሁ ጥፋት ለሚደርስባችሁ ነገር የምትጠየቁት እናንተ ናችሁ። እዚህ ተነግሬያችኋለሁ። እዛ በውጭው ዓለም አንዲት ደውላ የነፍስ መነኩሴ ናቸው የነፍስ አባቴ እንዲያደረጉኝ አለች። ሃይማኖቴን እክዳለሁ። አታስፈራሪኝ። ጀመሪያ ለኔ አይደለም የምትከጂው። እኔ ደግሞ እረኛሽ አይደለሁም። በጣም ይራራሉ ብለሽ አትጠብቂ። ለማስፈራራት ምናምን ሰዎች ይመጣሉ። የሚገርመው አስጠንተዋቸዋል። የዝክረ ቅዱሳን ከሴተኛ ዳሪነትም ያው በልማድ ከሚባለው ከሌላ እምነት የሚመጡ አሉ አይደለም። አቅማችን ይቻክል ታገልን። ከአቅም በላይ ሆነ። አጋዥ እንኳን የለም። እንደ በጸሎት የሚያግዝ እንኳን የለም። አንዳንዶቹ ከዛዮት የመለስናቸው በሰው ጥረት ተመልሰው ዛዮት ገብተዋል። የኛም ገንዘብ ከስሮ የነሱም ህይወት ከስሮ ገንዘቡ ለስንተው መቼም ቀላል ነው። እና ሴቶች ይመጡና በር ያንኳኳሉ። ስከፍትላቸው ምንድነው የሚሉኝ? ስላስጠኗቸው ሁሉም የሚናገረው ተመሳሳይ ቃል ናት። ጴንጤዎቹ እንርዳሽ አሉኝ ነው የሚሉት። which means ወይ ትረዳኛለህ ካልሆነ እጄ ጴንጤ ይሆናለሁ። እንደዚህ ሲሉኝ የመጀመሪያ መልሴ ምንድነው? ደህና ወይ በሬን ድርግ ማርጊ ምዘጋ በቃ። ምክንያቱም ይሄ ሰው እንደዚህ ብለው የሚመጡ ሰዎች መጥተው በቤተክርስቲያን ውስጥ ሊኖሩ ነው። ያቺ የተሰጣቸውን ገንዘብ ጥርቅም አድርገው በልተወጥተው ለመጥፋት ነው። እና አታስፈራሪኝ። ቆይ መጀመሪያ ነገር ጎትተውን ያስገቡሽ ወደ ቤት አይደለም። እቤት አልጋቸው ያለበት ድረስ ለምን ገባሽ? ግቢ አሉኝ። መልሱ እኮ አልገባም ነበር። በቃ ልክ እንደነገርኳቸው እዚያ አንዲት የሜዲሲን ተማሪ የዛሬ 6 7 8 ዓመት አካባቢ ይሆናል መጣ። እየተንቀጠቀጠች ምንድነው ስለው ገላይን ጠቢኝ አሉኝ። ገላቸውን አጠብኳቸው። አንድ ልብሳቸው ነው አውልቀው። አይ የኔ መሞኝ ጥያቄ ነው አይደለም እንዴ? ሰው ልብስ ለብሶ ይታጠባል? እውነት ለመናገር እየተንቀጠቀጠች ነበር እንጂ አንድ ጊዜ ተንጠራረች በጥፊ ባቀም ሰዓት እንዴት ደስ ባለኝ ነበር። ለምን ቢባል ለምንድን ነው ለሶፈና በፈተና የምትሆኑት? መጀመሪያ ነገር
ሲሆን መጀመሪያውኑ አማራጭ እስካላጣችሁ ድረስ ለምን ሕጋውያን ካህናት የዚህን ችግር የለባቸውም? ሚስት አለቻቸዋ። ይሄን እነሱ ርዕስ አይደለም። አስቡት፣ ለአንድ በድንግልና ለኖረ መነኩሴ ሄዳችሁ እኔ እውነቴን ነው ገጥሞኛ ቃል ያደረጉትን ነገር ሲናገሩ በስመ አብ ያን መስማት በራሱ አይምሮ ያረክሳል እኮ መስማቱ ራሱ። ከዛ በኋላ ያ ሰውዬ እንዴት ነው የሚኖር? አሰረ ክህነት ካለው ሰው ጋር በአጠቃላዩ ከወንድ ጋር ቤት ውስጥ ምን እንሰራለን? ካህን አሉን አይደለም? መገናኛ ስፍራ የት ነው? ቤተክርስቲያን አይደለም? አደባባዮች አሏት እኮ ቤተክርስቲያን። ለዚህ ተብሎ የተዘጋጀው አደባባይ አለ እኮ። አጸደ ቤተ እግዚአብሔር አለ፣ ያውም በመዓልት ለምንም ጉዳይ ሆነ። እነዚህ ሰዎች እንዲያደርገው አበላሹ። ያን ጊዜ ኤሊ አባታቸው ልጆች ወዮላችሁ፣ ሰው ከሰው ቢጣላ በእግዚአብሔር ያስታርቁታል፣ ከእግዚአብሔር ቢጣላ በማን ያስታርቁታል አላቸው። አልሰሙትም። እሱም ከሹመታቸው ልሻራቸው፣ ከማዕረጋቸው ላዋርዳቸው ሳይል በሹመታቸው እንዲቀጥሉ አደረጋቸው። እስከዚህ ነውር ሰርተው ማለት ነው፣ ለልጆቹ አድልቶ። ያን ጊዜ እግዚአብሔር ሊበቀላቸው ስለፈለገ በእስራኤል ታሪክ ታቦት ይዘው የተሸነፉበት ያ ታሪክ ያለው ኢሎፍላውያን ወጥተው ተሰለፉባቸው፣ ጦርነት ሊገጥሟቸው። ሰራዊት ክተት ሰራዊት ምታነጋሪት ብለው እስራኤላውያን ዘመቱ። ከአይዛብ ከኢሎፍላውያን ጋር ቢዋጉ ኢሎፍላውያን ድል ነሷቸው፣ 4000 ሰው ገደሉባቸው። እስራኤል ተሰብስበው ምን ነው ይሁዳ እድየከ ዲበ ዘባኖሙ ለጸርከ፣ ይሁዳ እጅ በጠላት ጀርባ ላይ ነው የተባለ ለኛ አይደለም? እንዴት ነው ለአባቶቻችን ድል የሰጠ እግዚአብሔር ዛሬ ድል ያልሰጠን ብለው አሉ። እግዚአብሔር የታቦተ ጽዮን መማረክ የሁለቱ ካህናት ሞት ፈቃዱ ፍላጎቱ ነውና ከመሃል አንዱ ተነስቶ ምን አለ? ወትሮ ሲሆን አባቶቻችን በጉልበታቸውን አሸነፉ ታቦተ ጽዮንን ይዘው እንጂ ጽላተ ኪዳኑን አለ። እናምጣ። ለምን ታቦቱ ሲመጣ ታቦቱን ግራቀኝ እንደ ጥምቀት ደብተራ አጅበው የሚወርዱ ሁለቱ ካህናት ናቸው። ተሸካሚ እንኳን ሌላ የቀዓት ልጆች አሉ። ተሸካሚ አይደሉም፣ እነሱ አጃቢዎች ናቸው። ቀኝ ጌታ ግራ ጌታ እንደሚባለው እነዚያ ናቸው። አመጧት። ታቦተ ጽዮን ስትመጣ ደስታ ተደረገ። ታላቅ ጩኸት ሰሙ። በዚያ ማዶ ያሉ ኢሎፍላውያን ወትሮ ለልማዱ ድል የነሳ ነበር፣ የሚዘፍን የሚጨፍር የሚያገር ድል የነሳ ነኛ የሚጨፍሩ እነሱ ምንድነው ጉዱ ብለው አሉ። ከመሃል የተማረከ አንድ እስራኤላዊ ነበር። አይ እንዲህ አይደለም፣ ኃይል የምትሆናቸው ድል የሚነሱባት እመቤት አለቻቸው፣ እሷ መታላቸው ነው አሉ። ወዮልን አሉ ኢሎፍላውያን፣ ችግሩን ያውቃሉና። ኋላ ግን ግማሾቹ እንሽሽ፣ ለምን ታቦተ ጽዮን ፊት መቆም አይቻለን ማለት። ግማሾቹ አይ ትናንት አሸንፈን ዛሬ ብንሸሽ ወንድ ይሉን ሴት ሞክረን እንሸነፍ አሉ። ቢሞክሩ እስራኤላውያን መሸነፋቸው ብቻ አይደለም፣ አፍኒና ፊናስ በጦር ተወግተው ወደቁ። 30,000 እስራኤላዊ አለቀ። ታቦተ ጽዮን ተማረከች። አንድ ብንያማዊ ሰው ወሬ አዳናቂ እየሮጠ ሲመጣ ኤሊ ከመንገድ ዳር ተቀምጦ በቋንጤ ወንበር ወሬ ይጠይቃል። አንተ ማነህ ገሌ? ወዴት ቆይተሃል ከጦርነት? ምን ዜና አለህ አለው። እስራኤል ተሸነፉ አለው። ሌላስ? አፍኒና ፊናስ ልጆች ሞቱ አለው። ኧረ እነሱስ በኃጢአታቸው ነው። ሌላስ አለው። ታቦተ ጽዮንም እንጂ ተማረከች አለው። ከብሬ ገንኜ አስራት በኩራቱም በልቼ የምኖርባት ታቦተ ጽዮን ተማረከች ብሎ ከወንበሩ ተነስቶ ለቅሶ አዳንቃለሁ ብሎ ሲዞር 90 ዓመቱ ነውና ጧ ብሎ በጀርባው ወደቀ። የገዛ የጎን አጥንቱ ተሰብሮ ወቅቶ ገደለው። የአባት ዕዳ ለልጅ አይደለም። አሁን የልጅ ዕዳ ለአባት ለምን ግን ዕዳው የራሱም ጭምር ነው። ታቦተ ጽዮን ተማረከች። ግን ብትማረክም እዛ ሄዳ በእባጭ መጣቻቸው፣ አስጨነቀቻቸው። ከሁሉ በሚቀድም ግን ታቦተ አምላከ እስራኤል ጽዮን ማርያም ዘነገደት ምድሮ ኢሎፍሊ ወቀጥቀጠት ወለዳጎ ነፍሳተ ብዙኃን ማይጎል ያለው ይሄ ነው። ወስደው ለተሳልቆ ታቦተ ጽዮንን በታች ዳጎንን በላይ ያረጉታል። ተገልብጦ ይገኛል።
በመጨረሻው ግን ዳጎንን ሰባብራ ጥለዋለች። ለዛ ነው ቀጥቀጥ ቶሎ ዳጎን ያለው። ወአመ ነገደት ቁስቋመ በኃይለ ወልዳ ካሊ ተሰብሩ አማልክተ ግብፅ መናብርተ ሰይጣን ሀባሊ። ቀጥሎ ምንድነው? ወተሃፍሩ ሁሎሙ ዘቦሙ አስጋሊ ያለው ይሄ ነው። እሱ በኋላ የሚነሳ ሲቀጧት ስትቀጣቸው ጊዜ አሰቡ፣ መከሩ፣ የሚገባትን ነገር ሰጠው። በጥጃዎች ወይ በጊደሮች አድርገው ላኳት። ከዚያ በአሚናዳብ ቤት ነበረች፣ በአቢዳራ ቤት ነበረች። ቅዱስ ዳዊት ከነገሰ በኋላ ታቦተ ጽዮንን ማምጣት ፈለገ። ሳኦል ከሞተ ዳዊት ከነገሰ በኋላ የዳዊት ከተማው ደብረ ጽዮን ትባላለች። የጽዮን ተራራ። መቼም ደብረ ጽዮን ሲባል ጭንቅላታችን ፖለቲካ ላይ ስለሚኖር ቶሎ ብሎ ወደ አንድ ሰው ነው የሚሄድ አይደለም። ስሙማ ወርቅ ነው። ስሙ ወርቅ ነው። ሰውየውሳ እንጃ። እኔ አልናገርም፣ ክፉ በኩ አልናገርም። ከፋይኛ ያልሁን እስቲ ግን ደብረ ጽዮን ወርቅ ስም ነው። በጣም ግሩም ስም ነው። ግን አንዳንድ ጊዜ ይገርመኛል። እንዲያው ማሞ ሌላ መታወቂያው ሌላ ይባላል አይደል? እኔ ይገርመኛል። ስማቸውን አንዳንድ ጊዜ ቢቀይሩ እኮ አንዳንድ ሰዎች ጥሩ ነው። በተለይ እምነታቸውን ከካዱ በኋላ ለምሳሌ ሶሻሊዝም ደግሞ ከሶሻሊዝምም የአልባንያ ይሄ የእብደት ሶሻሊዝም ይባላል። የአልባንያ ሶሻሊዝም ሰዎች የሶሻሊዝም የመጨረሻው የእብደት ጥጉ ነው ይባላል። እንደዚያ ሆኖ እግዚአብሔር የለም ለቱ ሰዓት ብሎ የሚያምን ሰው ቤተክርስቲያን እንደ ጠላት የሚያይ ሰው ደብረ ጽዮን ብሎ መጠራቱ አሁን ሲሰማ ደግሞ ቀጥታ ወስዶ የሆነ ነገር ስትናገሩ አማራ ስለሆነ ነው አይደል? ትግሬ ስለሆነ ነው ይላቸዋል አይደል? እኔ አሁን አንድ ሰው ቢሰድበኝ ምን ስለሆነ ነው የምባል? እንዴት ዋላችሁ? እግዚአብሔር ይመስገን። ኧረ እንዴት ዋላችሁ? እግዚአብሔር ይመስገን። እኔ አሁን በዛ አንድ ሰው ቢሰድበኝ ምን ስለሆነ ነው የምትሉ? ምንም ልትል አትችልም። ከዛም አለዋ ምን ስለሆነ ትላለህ? ይሄ እኮ ግልግል ነው። ባንድ ጎን ከዚያም አለመሆን ከሀቅ ጎን ብቻ መሆን፣ ሀቅ ካለው ማህበረሰብ ጋር መሆን። ሀቅ ከማን ጋር ነው ያለ? እሱን እንግዲህ መርመራችሁ ድረሱ። ሀቅ ካለው ማህበረሰብ። ምክንያቱም ቤተክርስቲያን በሀቅ ጎን ብቻ ነው የምትቆመው። እግዚአብሔር በሀቅ ጎን ብቻ ነው የሚቆመው። ሀቅ ካለበት ስፍራ ላይ መቆም ነው። ለሁሉም ታቦተ ጽዮን በአሚናዳብ ቤት ነበረች። ቅዱስ ዳዊት እዚያ ነግሶ ሳለ በነገራችሁ ላይ እንድታውቁት ደብረ ዘይት፣ ደብረ ጽዮን እዛ የሚባሉ ቀራኔው የተያዙ ተራራዎች ናቸው። የተለያየ ስፍራ እንዳይመስላችሁ። ጽዮን ጸወን ዛሬ ያለ አይደለም። ሰላም ለኪ ማርያም ምን እናታችን ማርያም ለአንቺ ሰላምታ ይገባል። ዘሰመይናኪ ጸወነ አለ። ምን ብለሽ ስም አወጣንልሽ አለ? ሰመይናኪ አላባር ከስሉስ እሱ ነው እንደ የሰየማት ዳዊት ነው እንጂ ምን ነው ሰመይናኪ አለ ቢሉ የዳዊትን አፋፍ አድርጎ ከዚህ ሁሉ አባ ሕርያቆስ የነ ቅዱስ ጴጥሮስን አይን እጅ አድርጎ በላይነ ወሰተይነ ምስሌሁ አለ። አባ ሕርያቆስ ከክርስቶስ ጋር መቼ ኑሮ ብትል የሐዋርያትን አይን አድርጎ ነው። እዚህም ዘሰመይናኪ ጸወነ አለ። ሶበ እምሮ ቅርእ ይተረጎማል። ከአሚናዳብ ቤቱና ትምጣልኝ አለ ቅዱስ ዳዊት። እመቤቴ ትምጣልኝ ብሎ አዘዘ። ሌዋውያን ካህናቱ መዘምራኑ እያመሰገኑ ይዘው ሲመጡ ተጭና የነበረችው በአሚናዳብ ሰረገላ ግራና ቀኝ ያጀቧት የአሚናዳብ ልጆች ናቸው። አንደኛው አጃቢ ኦዛ ይባላል። ወይፈኖቹ ይዘው ሲሄዱ ሜዳ ላይ ሲደርሱ አንዱ ወይኖ ፋነነ፣ ማለትም በጣም ሲሮጥ አጋደለ። ታቦተ ጽዮን ልትወድቅ ነው ብሎ ጽላተ ኪዳኑ ሄዶ እደግፋለሁ ብሎ ታቦቱን አይደለም ምኑን የነካ ሰረገላው። የእግዚአብሔር መልአክ ወርዶ ቀጣው፣ ተቀሰፈ። ይህንን ማናየ ቅዱስ ዳዊት አቁሙልኝ አለ። ምንድነው አለ? አይ እኔ ልትመጣ አይገባኝም፣ ሌላ ሰው አስገቧት ብሎ ቅዱስ ዳዊት ስለማክበር ስለመፍራት ወደ ማን ቤት ሄደች? ወደ ጌቲያዊ ሰው ወደ አቢዳራ። ከዚያ በኋላ በአቢዳራ ቤት 3 ወር ስትቀመጥ እግዚአብሔር አቢዳራ እና ቤቱን ባረከ። ይህንን ማን ሰማ? ዳዊት። እዚያ ቅጣቱን አይቶ ይቅርብኝ አለ። እዚህ አቢዳራን በረከት ሲያይ አምጡልኝ እንደገና አለ። ያኔ ስትመጣ ግን ቅዱስ ዳዊት እንደ ንጉስ አይደለም፣ እንደ ንጉስ ሎሌም አይደለም። ለዚያ ነው ሶበ እምርሁ ቅርእ ዘጽላሎትኪ ስነ ለቢሶ ዳዊት ልብሰ ክብር ዘያሐይድ አይነ ቅድመ ታቦተ ሕግ ሀለየ ወአዲ ዘፈነ ያለ። መጀመሪያ ልብሰ መንግስቱን ልብሰ ግርማውን
አይን የሚያጥበረብር እንደ ብርሃን ለአይን ሊወጋ የሚችል ልብስ ለብሶ ነበር። ታቦተ ጽዮን ስትመጣ ግን በደስታ በገና እየደረደረ መሰንቆ እየመታ እየወደቀ እየተነሳ እየታጠቀ እየፈታ አመሰገነ። ሜልኮል እዚያ መስኮትና ታያለች ኩራተኛ። በነገራችሁ ላይ ከምስጋና ጋር ተያይዞ ዛሬ ጴንጤ የሆነው ማን ነው የሚባል ይሄ ዘማሪ ነኝ የሚል የነበረው ትዝታው አይደል? አይ ክርስትናው ትዝታው ነውበት የቀረ። አይ አቤት ሲሳደብ፣ አቤት አቤት ያፉ መርከስ፣ ያፉ መግማት የአምላክ እናት ላይ የሚገርማችሁ ለሸቀጥ አስታውሳለሁኝ። በ1998 ዓመተ ምህረት ቅዱስ ክርስቶስ ሰምራ ጣና ቂርቆስ ደርሰን ስንመለስ ከአንድ ደግ ሰው ጋር በእግር ነበረ የምንሄድና የሆነ መዝሙር ነበር ስለእመቤታችን። የሚገርመው ነገር ልክ ከ2 ዓመት በኋላ እውነቱን እንደተረዳነ የመጀመሪያ ልመናዬ እመቤቴ የዚህን መዝሙር ዜማና ዘር ከአይምሮ ያውጥተሽ አጥፊልኝ፣ የዚህን የተረገመ የረከሰ ሰው አውጪልኝ። አሁን ምንም ትዝ አይለኝም ጨርሶ። አንድ ነበረ ግን የሚገርመው ነገር የሆነ መዝሙር መሸቀጫ አርጓት እመቤታችን ማለት ነው። ሶቻ ሳይሆን ያው መሰሎቹ በሙሉ እና አንድ መዝሙሩ ምን ይላል? ራሱን በዳዊት ቦታ የነሱን ስህተት የምንነቅፍ ሰዎችን ደግሞ በሜልኮል ቦታ። ልብ በሉ። ደህና ዋላችሁ። ጥቅስ እንደፈለግከው ላጣመው ካልክ ታጣመዋለህ። መንፈስ ቅዱስን ማታለል ግን አትችልም። ለምን ቢባል አስቡት። ዳዊት እዚህ ያመሰግናል። ቅዱስ ዳዊት ሜልኮል ናቀቸው አይደለም? አሁን የማይገናኝ ነገርን በምንድን ነው የሚያገናኘው? እኛ ያልነው ቤተክርስቲያን በማትፈቅደው እግዚአብሔር በማይወደው በፕሮቴስታንቶች አካሄድ አትሄዱ ነው እንጂ አትዘምሩ አለ። እንዴት ዋላችሁ? ስርዓት ይኑር፣ ስርዓት ይስተካከል። እግዚአብሔር የስርዓት አምላክ ነው። ቤተክርስቲያን የስርዓት ቤት ናት። ስርዓት ይኑር ብለን ባልነ ሜልኮል ናችሁ የሚል የስድብ መዝሙር አወጣ። እሱ ብቻ አይደለም የፈራ ይመለስ የሚልም አንዳለው አይደለም። እሱ ደፋሩ ወንዱ አይደል? ይሄ ቋንጤ የሆነ ሰውዬ እውነቴን ነው። አይ ስድብ አይደለም። ቋንጤ ወንበር ስም ነው። ሽድን ወንበር አለች አይደል? ሸቃጯ የምትቀመጥባት እሷ ናት ቋንጤ ወንበር። እውነቴን ነው። ሸቃጭ እውነትም ሸቃ ጥሩ ስም ነው። እኔ አላሰብኩትም ግን ጥሩ ስም ሸቃጭ ነዋ። የሸቃጭ መቀመጫ አይደል ቋንጤ ወንበር የምትባል። እናቶቻችን እናከብራለን። እነሱ ለመንቀፍ አይደለም። መከራ አይተው ፀሐይ ተመትተው ልጆቻቸውን የሚያሳድጉ ትዳራቸውን የሚያጸኑ እናቶቻችን እናከብራለን። በነገራችሁ ላይ እኔ በስልጣን ካለችው ሴት ይልቅ ጉሊት ተቀምጣ የምትሸጠውን ሴት የበለጠ እንድናከብር እመክራለሁ። እኔም የበለጠ አክብሮት እዚያ ነው። በእውነቱ እውነተኛ ሰው እሷ ናታ። ለፍቶ አዳሪ እሷ ናታ። እዛ ስልጣን ያለችው ቁጭ ብላ አይደል የምትበላ። እናውቃለን እኮ ቀዳማዊት እመቤት ዳህራዊት እመቤት እየተባሉ መብላት ስራ አላት የላትም። ቁጭ ብላ የምትበላ። እውነቴን ነው። ምን ስራ አላት? እንኳን እሷ ሰውየዋም ስራ ያለው አይመስለኝ። እንዳታጣሉኝ እንጂ እውነቴን ነው። ማባላት ስራው ነው። ደግሞ የሚያባላ አይበላም ኖሯል ቁጭ ብሎ የሰጠውን። ዋናው ትልቁ ነገር ምንድነው? ሜልኮል ናቀችው። ሲመጣ ጠብቃ አይ አንተ በእስራኤል ቆነጃጅት ፊት ከልብስ ተራቆተ ከበርህን አለችው። አዎ በቆነጃጅት ፊት እራቆታለሁ፣ ይልቁን ግን እግዚአብሔር በእነዚህ ሴቶች ፊት ያከብረኛል። ከአባትሽ ቤት ይልቅ መርጦ እኔን ላነገሰል እግዚአብሔር ክብር ይሁን አላት። እግዚአብሔርም በዚያች ደቂቃ ረገማት፣ ማኅፀኗ ተዘጋ። ኢወለደት ሜልኮል እስከ አመ ሞተት ያለው ይሄ ነው። መቃብር ወርዳለች ልጅ ሳትወልድ ማኅፀኗ እንደተዘጋ። ለምን? በታቦተ ጽዮን ፊት ያገለገለ የዘመረ ያመሰገነ ቅዱስ ዳዊትን ስለናቀች እንዲህ አድርጎ እያመሰገነ ይዟት መጣ። ይሄም ዛሬ ይታሰባል። ከዚያ በኋላ ቤት ልስራላት ብሎ አሰበ። አኮ አንተ ዘትነድቅ ሊተ ቤተ አላ ወልድከ ዘይወፅእ እምኀቁከ አለው። አንተ አትሰራልኝም፣ ልጅ ነው የሚሰራለው። ቅዱስ ዳዊት ለታቦተ ጽዮን ቤት ለመቅደሱ የሚያስፈልገው ሰሎሞን እኮ የመስራት ስራ ነው እንጂ ሁሉን ቅዱስ ዳዊት ነው አዘጋጅቶለት ያረፈው። እንደዚህ አደረገ። ቅዱስ ዳዊት አረፈ። ሰሎሞን ተተካ፣ ቤተ መቅደስ ሰራለት። ሰሎሞን ቤተ መቅደስ ከሰራ በኋላ እግዚአብሔርን አስቀየመ፣ እስራኤልን በደሉ። ስለዚህ እግዚአብሔር ለዘላለም ወደምትኖርበት ቤት እንድትመጣ ሰሎሞን ከሳባ ቀዳማዊ ምኒልክን እብነ ሐኪምን
ወይም ዳዊትን ወልዷል። በአባቱ ስም ዳዊት ብሎ አውጥቶለት ነበርና ወልዶ ነበርና ሄዶ በ22 ዓመቱ እዚያ ተገናኝቶት መልክ ተመሳስሎ ሲቸገሩ እባክህ አንግሰ ወደ ሀገሩ ስደድልን አሉት። ካላችሁማ እኔ የበኩር ልጄን ብቻ አልሰድም እናንተም በኩራችሁን ትሰዳላችሁ አለ። እስከ 12,000 የሚሉ አሉ፣ ከዚያም በላይ የሚሉ አሉ። በኩር የሆኑትን የእስራኤል በኩሮችን ሰብስቦ ሌዋውያን ካህናትን አክሎ የሳዶቅ ልጅ አዛሪያስን ሊቀ ካህናትነት ሾሞ ሄዱ ብሏቸዋል። ታቦተ ጽዮንን ሳሊዝማ እንደምን ሄዳለሁ ብሎ ምሳሌውን አስቀምጦ ታቦተ ጽዮንን ይዟት መጥቷል። ሰሎሞን በራእይ አይቷል። በነገራችን ላይ መጽሐፍ ቅዱስ ላይ ብትመለከቱ ከሰሎሞን ዘመን በኋላ ታቦተ ጽዮን እዚህ ያለች የሚል ነገር አይገኝም። ለዛ ነው ይመራመራሉ። ታቦተ ጽዮን እዚህ በፊት ነግራችኋለሁ አይደል? ታቦተ ጽዮን ከሶስት ቦታ ከአንዱ ነው የምትኖር ይባላል አይደል? ነናውላችሁ ከሶስት ቦታ ከአንዱ ነው የምትኖር። አንደኛው ምናልባት ወይ በግብጽና በባቢሎን መሬቶች ውስጥ። ይሄንን ብለው የሚሉበት ምክንያት ምንድነው? ግብጽ የሚሉት እስራኤላውያን በመከራው ጊዜ ፋርስ ባቢሎን ሲማረኩ የተወሰኑት ካህናት ይዘዋት ወደ ግብጽ ሸሽተዋል ብለው የፈጠሩት ተረት አለ። አንድ ሁለተኛው ደግሞ ፋርስ ባቢሎን ሲወስድ ናቡከደነጾር አብሮ ማርኮ ወስዶታል። ታቦተ ጽዮንን ያክል ነገር ሲማረክ እንዴት ታሪክ አይጻፍም? ሁለተኛው መላምት ኢትዮጵያ ውስጥ አለ የሚለው ነው። የነሱ መላምት ነው፣ ለኛ እውነት ነው። ሶስተኛው ግን እስራኤላውያን ናቡከደነጾር ሲመጣ ኤርሚያስ እንዲያደርጉ የለ ወደ እግዚአብሔር ሲጮህ ንዋያተ ቅድሳት ምን ላድርጋቸው ብሎ ሲለው ፀሐይ ለበላው ምድር ስጠው ብሎታል አይደለም? ያማ ተመልሰው ሲወጡ ያንንማ መልሶላቸው ታቦተ ጽዮን መች ነበረች? ግን አርቆ ቀብሮ ስለነበረ አሉ። አሁን አንደኛው እንደውም ምን አለ ዶክመንተሪ ሰርቶ አግኝተናታል ታቦተ ጽዮንን ብለው ፕሮፓጋንዳ። ጉባኤ ቤቱ ሲመረቅ የዚች ዓለም ሰራቷ እንደዛ ነው አይደል? እሑድ ደስታ፣ ማክሰኞ ለቅሶ ሆነ አይደለም? ጉባኤ ቤቱ ሲመረቅ ገብታችሁ አይታችኋል? ስም ቤተገሌ የሚለው ሐሳቡ በምን እንደመጣ ታውቃላችሁ? አንድ ዶክመንተሪ ሲመለከት እስራኤላውያን ሐሳበ መሲህን ለመቀበል ቅድመ ዝግጅታቸውን ያደረጉ ምናምን ሲባል ይሄ ኮንስፓይራሲ ቲዮሪ ምናምን ሴራ ትንተና የሚመስል ካለ ይፋ ሌቫይት የሚሏቸው አሉ። እነዚህ ሌዋውያን ከሌዊ ዘር የሆኑትን መርጠው የበገና የምን ነገር እያስጠኗቸው ነው። ማንን ለመቀበል? መሲህን። ቅድም ብለን የለ ምን ይላል? ከጽዮን ምን ይመጣል? አዳኝ መድኃኒት ይመጣል ተብሏል አይደለም? እኛ አዳኝ የምንለው ክርስቶስን ነው። እነሱ ደግሞ ሐሳዊ መሲህን ይጠብቃሉ። ከዛ እሱን ለመቀበል የሰሩት አዳራሽ የመጀመሪያው እሱን መቀበያ እንኳን አይደለም መሰልጠኛ አለ አይደል? ይሄ መዝሙር ምናምን የሚያጠኑበት ቦታ በሩ ላይ እንደሚል ጽሑፍ አለው ቤተ ዳዊት ይላል። የዳዊት መንግስት አይደል መልሰው መመስረት የሚፈልጉ ሰንደቅ ዓላማቸው ኮከበ ዳዊት አይደለም? ያንን ነው የሚፈልጉትና ቤተ ዳዊት ይላል። ቤተ ዳዊት የሚለው እኮ መዝሙረ ዳዊት ይላል። መዝሙር 121 ተፈሳይኩ ስመ ይቤሉኒ ቤተ እግዚአብሔር ናውር ብሎ ታች ምንድን ነው? መናብርተ ቤተ ዳዊት ወተዚያ ነው ዳህናሃ ለኢየሩሳሌም እና መናብርተ ቤተ ዳዊት የምትለው ቤተ ዳዊት የምትለው እነዚህ አረመኔዎች የዳዊት ፈጣሪን ክርስቶስን መድኃኒታችን ሰቅለው የዳዊት ጠላት የሆነ የሰይጣን ማደሪያ ለመቀበል እንዴት ዳዊትን ስም እነሱን መከልከል አንችልም። ግን የሚገባው ብሉ የሚተረጎምበት መዝሙረ ዳዊት የሚተረጎምበት ቦታ ነውና ቤተ ዳዊት ይበሉ። ካልቀረማ ሁሉንም ስም እንስጥ እንጂ ቤተ ኪዳነ ምሕረት፣ ቤተ አብይ እግዚእ በሊቃውንቱም በጻድቃኑ በሰማዕታቱም መጀመሪያው ግን ማን ነው? ዳዊት ነው። ቤተ ዳዊት የቅዱስ ዳዊት ቤት ራሱ ዳዊት ነው የተናገረው ይሄንን ኃይለ ቃል። አሁን ታቦተ ጽዮን ወደ ኢትዮጵያ መጣች። ህዳር 21 ቀን ገባች። ቤተክርስቲያን ቤተ መቅደስ ተሰርቶላት ህዳር 21 ቀን ገባች። ከዛ እንደገና በአዲስ ኪዳን አብረው አጽባ 12 መቅደስ ያላትን ቤተክርስቲያን አንጸው ለእመቤታችን ህዳር 21 ቀን ያስገቧት። እንደገና ዲዮዲስ ስታፈርሳት በድጋሚ ተሰርታ ህዳር 21 ቀን የገባች። እንደገና አፄ ፋሲል ሲያሰሯት እንደዛ ነው ግራኛ ፍርሷት። እንዲህ እያለ የህዳር 21 ታሪኩ ከ10 በላይ ነው። እንዳልኳችሁ የታቦተ ጽዮን ታሪክ አንድ ደብተራ ኦሪትን ጠቅሎ ይዘን ማለት ነው። የተቋመ ማይቶት በዘካርያስ እዝራ ያየው ሙሴን ሪያ ሀገር ቅድስት እዝራን የተናገራ ዳዊት ዘመራ የሁሉ ምስጢር የዛሬ ነው። ማጠቃለያ የሚሆነን ግን እነዚህ ሁሉ የጠቀስናቸው ታቦተ ጽዮን እመቤታችን ናት። ጽዮን የተባለች አምባ መጸጊያ ለፍጥረቱ ለሚያምንባት ሁሉ አምባ መጸጊያ የሆነች እመቤታችን ድንግል ማርያም ናት። ያቺ ጽላተ ኪዳን የነበራትን ክብር የነበራትን ማዕረግ የነበራትን መፈራት ተመልከቱ።
ምሳሌዋ እንዲያ ከሆነችማ አማናዊቷ ጽዮን ድንግል ማርያም እንዴታ አቦይሉ የለ ታቦተ ጽዮን ካለችበት ስፍራ እመቤታችን ተሰዳ መጣ አክሱም ገብታ ለታቦተ ጽዮን እጅ ስትነሳ ታቦቲቱ እጅ ስትነሳ እጅ ሲነሳሱ ከዚያ የወጣ ብርሃን አክሱምን አጥለቅልቋት ነበረ። ጽላተ ኪዳኑ ምሳሌ ነው። እመቤታችን አማናዊቷ ጽላት ናት። አማናዊቷ ታቦት ናት። አማናዊቷ ደብተራ ኦሪት ድንግል ማርያም ናት። ለዚያ ነው ዋመነገደት ቁስቋም በኃይለ ወልዳ ካህል የሚለው። እንግዲህ ጽላቱን ያከበረው ቃሉ አይደለ? ታቦቱን ያከበረው ጽላቱ አይደለ? ደብተራ ኦሪትን ያከበረው ታቦቱ አይደለ? የሁሉ አክባሪ የሆነ እግዚአብሔር በግብረ አምላካዊ በማህፀኗ አድሮ የተወለደ በህቱም ድንግልና እመቤታችን ልጇን ተሸክማ ግብጽ ስትወርድ ተሰብሩ አማልክተ ግብጽ ያለው ይሄ ነው። የግብጽ ጣዖታት ተሰበሩ። እኔ ስለ ጣዖት ሲነገር ብዙዎቻችሁ የምታስቡ እንጨት ጠርበው ድንጋይ አለዝበው ስለሚያመልኩት ጣዖት ነው። አረ ከዛ ውጭ ያለው ብዙ ጣዖት አለ። በመጀመሪያ ደረጃ ለኛ ትልቁ ጣዖታችን የራሳችን ሰውነት ነው እኮ። ራሳችን እኮ የምናመልከው አታውቁም? ይሄንን በነገራችሁ ላይ ሰዎች በጥቃቅን ነገር ምክንያት ሰው እስከ መግደል አገር እስከ ማፍረስ ነው የሚደርሱ። ለምንድን ነው? አትንኩኝ። ይሄ የሆነ ፊልም ላይ የሆሊውድ ፊልም ድሮ ልጅ እያለን ስናይ አትንኩኝ የሚባል አክተር አለ አይደል? ስቲቨን ሲጋል የሚባል ያራዳ ልጆች ነው አለ ስም ያወጡለት። ምክንያቱም ልጆች እያለን የሱን ፊልም ስናይ ጨርሶ አይመታም፣ እሱ ብቻ የሚመታ አሁን እንዲህ ያለ አሁን እኮ ሳስበው አሁን ፊልም ማየት አይገባም እንዴ ባይ ግን ይሄ አሁን ፊልም ብለን ስናየው ነበር። ስራ መፍታት ነው እንጂ እንዴት አይመታም? አቃተንኩኝ ነው እሱ ብቻ። እንደ ጥሩ ስም ነው ያወጡለት ስቲቨን ሲጋል። እዛ እንደውም ሎስ አንጀለስ መንደሩ ኢትዮጵያውያን ይበዙበታል ይባላል። የሆነ እንቶ ፈንቶ ማርሻል አርትና የሚያውቅ ሰው ነው። እንዲያው ጉባኤያችን ላይ ስሙን ልናነሳው የሚገባ ነገር ብዙ ሰው አትንኩኝ አይደል? እንደ ሀገር አትንኩኝ ማለት ጥሩ ነው። እንደ ሃይማኖት አትንኩኝ ማለት ነው። ግለሰብ ግን እንደው ዘላለም አትንኩኝ ምንድን አትንኩኝ ካልክ ደግሞ ራቅ እማራለሁ ለመጣ ሲገስጹ ምን እሱ ስድብ ነው እንጂ መቼ አስተምራል ትላለህ? ስድብ ከሆነ ለምን ትመጣለህ ወንድሜ? አለ ምንም ስድብ የሌለበት ስብከት እኮ ሞልቷል። ሀገሪቱን የሞላት እሱ አይደለ? ተግሳጽ ያለበት እኮ ከ1000 ጉባኤ 2-3 አታገኝም። እሱ ጥሞ ከሆነ እሰየው። እኔ እውነቴን ነው። ተግሳጽ የሌለበት ትምህርት ሲሆን አሁን ስልክ ማንሳት መልእክት መመለስ ተውኩ። ያው ኢንተርኔትም የለም ደግሞ ይሰለቻል ይደክማል እንጂ ምንድነው ዛሬ ምንም ተግሳጽ የለውም መሰለኝ። እናንተ ሱስ አድርጋችሁት ነው እንዴ ነው ወይስ ተግሳጹ እየተጠቀማችሁ ነው? አይ እሱ ነው የሚሞርድ። እንግዲህ ስማ እንዴት ይሆናል? ቀስቀስ እያለ ይመጣል። እኔም አንዳንድ ጊዜ የተግሳጽ የሚወደውን ሰው ብቻ ሰብስቤ ባስተማርኩ እንደዛ ስለው አንድ ደግ ሰው አንተ እንደሱ አይደለም ወትሮ ተግሳጽ እኮ ለነሱ አይደለም የሚያስፈልገው። ተግሳጽ ለሚጠላው ሰው ነው የሚያስፈልገው፣ ለሚወዱ አይደለም። ምክንያቱም የኮሶ መድኃኒት ጣፍቶ አይደለም የምትጠጣው፣ ፈልገው አይደለም ግድ ሆኖብህ ነው። አልያ ትሞታለህ። ኮሶ ይገላል። ኮሶ ከሚገልህ መራራውን ለጥቂት ቀን ታገሰው። ባለ መድኃኒቱ እንኳን ያለ ህመሙ ኮሶ ይጠጣል። መድኃኒቱን ይቀምሰው የለ ጥኢሙ ጣዕሙ የቅዱስ ባስልዮስ ቃል ይተረጎማል። ጊዜው አይደለም እናልፈዋለን። እናወላችሁ እና በእውነቱ ማስተዋል ይገባል። የእመቤታችን የቅድስት ድንግል በነገራችሁ ላይ ወደዚህ ያመጣኝ ነገር ምንድን ነበር? ሌላ ርዕስ ልሄድ ነበር። ያዙ ምንድን ነው? እውነቴን ነው። በነገራችሁ ላይ ከዚያኛው ይሄ ትምህርት ጥሩ ነው። ትንሽ ከዚያኛው ከሰነበትንበት ነገር ቢያስወጣን ጥሩ ነው። አይጠቅምም። ጸሎቱ ብቻ ነው የሚረባን። በቃ አይርፍ እግዚኦ ነፍሰ መምህርነ ኃይለ ቂርቆስ ማለት ነው እንጂ ሌላው ነገር አያዋጣንም። በቃ ወደ ነበርንበት መንገድ መመለስ ነው። ለጠላትም ይመቸዋል። እንደዚህ እኮ ዝም ስል ለጠላት ይመቸዋል። ጸሎታችን እያደረግን ተግባራችን አገልግሎታችን መቀጠል ነው። ምንም ወደ ኋላ የሚቀር ነገር የለም። አስታወሳችሁ? ጣዖታው አይ እሱ አይደል ችግሩ። ብዙ ጣዖቶች በየስፍራችን አሉ። እውነቱ ለዚያ ነው ጣዖት ስለ ድንጋዩ ስለ እንጨቱ አይደለም። ብዙ ጣዖት በዙሪያችን አለ። ከሁሉ በላይ ደግሞ የሚገርመኝ አመለካከቱን ጣዖት ያደረገ ምን ችግር አለው ብሎ የሚጠይቅ ሰው ምንድን ነው? አመለካከቱ ጣዖት ያደረገ ሰው ግትር ሰው ይባላል። ለሃይማኖት ጉዳይ አይደለም፣ ለእውነት ለጽድቅ አይደለም፣ ለራሱ አመለካከት ግትር ብሎ ቀን ያልኩት ነው የሚሆነው። ይሄ ጣዖት ነው። ለሁሉም እመቤታችን ድንግል ማርያም ጣዖታችን ሁሉ ትስበርልን። በእውነቱ ቸሩ ልጇ ጣዖታችን ያርቅልን። እንደዚያ ነው።
እንግዲህ የዛሬ የበዓሉ ምክንያት ነው እመቤታችን ድንግል ማርያምን በአዲስ ኪዳን አማናዊት ጽዮን አማናዊት መቅረዝ እውነተኛይቱ ተቋመ ማኅቶት ብለን እናስባታለን። ይሄ ያዳኙ ነገር ሲነሳ ይኸውን ያነበብኩት ሮሜ መልእክት ቅዱስ ጳውሎስ ወደ ሮሜ የጻፈው 11ኛው ምዕራፍ የሚናገረው የሮሜ መልእክት የተጻፈ በክንክርኤስ ወይ በክንክራኦስ ቤተክርስቲያን አገልጋይ የሆነች በእናታችን ፌቤን ምክንያት አይደለም። በሮም ያሉ አይሁዳውያንና ከአረም የመጡ ተጣልተዋል። እነሱን ለማስታረቅ ሲጽፍ ሁለቱንም ይገስጻቸዋል። አይሁድን ሲገስጽ ቆይቶ አሕዛብን ሲገስጻቸው እስራኤል የእግዚአብሔር ሕዝብ ነው፣ ከእርሱ ጋር ቢጣሉ በእነሱ ፈንታ አንተን አስገባህ፣ እነሱን ንስሐ ቢገቡ ተመልሰው ይድናሉ ነው ጥቅል መልእክቱ። አንተ ደግሞ ብትበድል አንተ አምጥቶዝ የተከለ ይነቅልሃል ነው። ለምን? አሕዛብ በእስራኤል ላይ እንዳይመኩ። ምክንያቱም ቅዱስ ዮሐንስ አፈወርቅ እንከሰ ብኩርና ለነዋእኮ ለአይሁድ፣ ከዛሬ ጀምሮ ብኩርና ለአይሁድ ሳይሆን ለእኛ ከቤተ አሕዛብ ለተገኘን ብሏል። ቃሉ እውነት ነው። ለመመካት ቢናገሩት ግን ያጣላል ከእግዚአብሔር ጋር። እኛ በእስራኤል ላይ አንመካም። ለምን? ቅዱስ ጳውሎስ እንዲሁም አንድ ነገር ተናገረ። ይህንን ሲዘረዝር ከቆየ በኋላ ወንድሞቻችን እኛ አዋቂዎች ነን እንዳትሉ ይህንን ምስጢር ልታውቁ እወዳለሁ አለ። ልብ በሉ፣ አትመኩ ነው። አሕዛብ ሁሉ እስኪገቡ ድረስ ከእስራኤል እኩሌቶችን የልብ ድንቁርና አግኝቷቸዋል። የእስራኤል አለማመን ለአሕዛብ ጠቅሟል። ከዚህ በኋላ መላው እስራኤል ይድናሉ አለ። ደህና ዋላችሁ። ይሄ በጣም ብዙ ሊቃውንትን አከራክሯል። ቃሉን ስትመለከቱት እስራኤላውያን ክርስቶስ ዳግመኛ ከመምጣቱ በፊት አሁን የምናውቀው ታሪክ ምንድን ነው? ሐሳዊ መሲህ በሚመጣ ጊዜ አክብረው የሚቀበሉት እነሱ ናቸው አይደለም? ዓለም እንዲከተለው ያደርጋሉ። ታዲያ እስራኤላውያን ይድናሉ ያለው ለምንድን ነው? የእኛ ቤተክርስቲያን የምትተረጉመው በቀና መንገድ ነው። ሌሎቹ ግን አዎ እስራኤላውያን ያምናሉ። በፍርድ ቀን ይላሉ አባቶቻችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዙፋኑ ተቀምጦ ሲፈርድ ሐዋርያቱ በዙሪያው እመቤታችን ቅዱሳን ሆነው ሲያዩት እፎ ኮነ ወልደ እጓለ እመሕያው ወለቅዱሳን ኮነ ትርስቱ። እንዴት እግዚአብሔር ሰው ሆነ? ለቅዱሳን የተሰጠች ርስት ለአሕዛብ እንዴት ሆነች? አንድም ከአሕዛብ ለተገኙ ቅዱሳን ርስት ሆነች ብለው ያን ጊዜ በአማን አንተ ውእቱ ወልደ እግዚአብሔር ብለው ያምኑለታል፣ ይሰግዳሉ። ያን ጊዜ ያመኑት ግን አይረባቸውም፣ አይጠቅማቸውም። እፎ ርእይ ታመጽ አሜን የሌል ትርጓሜ ለካ ማየት ማመን ይባላል አይደለም? በሃይማኖት ግን ብፁዓንሰ እለ እንዘ ይሬኡኒ ያምኑኒ፣ ካላየው አላምን የሚባል ነገር በሃይማኖት የለም። ታዲያ ምን ለማለት ፈልገው ነው ቢሉ ሊቃውንት ሲተረጉሙ ያቀኑታል። ምን አለ? ከዚህ በኋላ መላው እስራኤል ይድናሉ አለ። አባባሉ ምንድነው የሚሉ ቢያምኑ ሲል ነው። ቢያምኑ ይድናሉ። ለምን? ከክርስቶስ ስቅለት ከቅዱስ ጳውሎስ እረፍት በኋላ ብዙ እስራኤላውያን ለምሳሌ እንደ ማስረጃ ነሐሴ 14 የተነበበው ስንክሳር አለ አይደለም? የፈለስኪኖስ ታሪክ መስቀሉን የወጋው ያደሃ እንደዚያ በየስፍራው አይሁዳውያን ሲያምኑ ይኖራሉ፣ ሲድኑ ይኖራሉ እንጂ እስራኤል የተባለ ዘር በሙሉ ተጠቅሎ ይድናል አይደለም። እንዴት ብሎ እና ከዚህ በኋላ መላው እስራኤል ይድናሉ አለ። ቢያምኑ መጽሐፍ እንዲህ እንዳለ አዳኝ ከጽዮን ይወጣል። ከጽዮን አዳኝ ይወጣል አዳኝ የተባለ እግዚአብሔር ወልድ ነው፣ መድኃኒታችን ኢየሱስ ክርስቶስ ነው። ኢሳይያስን የተናገረው ከጽዮን አዳኝ ይወጣል። አዳኝ ማለት ግን እስራኤላውያን ክርስቶስ መድኃኒታችን የሰቀሉት በምድራዊ ገናና ክብር ሲጠብቁት ስለነበረ ያን ስላላሟላላቸው እነሱ ከሮማውያን ቀንበር ነፃ የሚያወጣቸው ነው ይፈልጉ። እኔ እውነቴን ነው። እንኳን ድሮ ዛሬ ሲሆን በእውነት የክርስቶስ ዳግመኛ መምጣቱን ወይም ደግሞ ክርስቶስ ከምን ያድናችሁ ብንባል የመጀመሪያ ስራችን ምንድን ነው? ከስጋዊ ችግራችን ነው። ልክ በዮሐንስ ወንጌል ምዕራፍ 8 ላይ ተአምርዋ ለጽድቅ የኔ አርዴት ብትሆኑ እውነትን ታውቃላችሁ ወጽድቅን የታገዘክሙ አላቸው አይደለም? ጽድቅም አርነት ነፃ ታወጣቸዋለች አላቸው። ምንድን ነው የመለሱለት? ዘር አብርሃም ነን እኛ አብርሃም ዘሮች ነን። ወማመኮነ ግሙራ ይተቀነይነ ለመኑሂ እንዴ ለማንም አልተገዛንም። ደግሞ ውሸታቸው ውሸት እንዲያሉ እየተናገርኩ ከጀርባቸው የሮም ወታደር ዱላ ይዟል እኮ አንተ እያለ ማለት ነው። እንዲህ ትላለህ ነው ነገሩ። ግን አልሰማም። ቢሰማ ቸብ ያደርገው ነበር መጥቶ እንዴ አልተገዛንም ትላለህ። ጌታ ግን ምን አለ? ሁሉ ዘይገብራ ለኃጢአት ገብራው ለኃጢአት። ኃጢአትን የሚሰራ ሁሉ የምን ባሪያ ነው? አሁንም ያስጨንቀን የሚገባ የመጀመሪያው የኃጢአት ባርነት ነው። በነገራችሁ ሰው ከኃጢአት ባርነት ነፃ ካልወጣ
ማንንም ጠላት ታግለ ማሸነፍ አትችልም። ብታሸንፍም ሌላ ጠላት ነው የምትተካ። ትንሹን ሰይጣን ሰደ ትልቁን ሰይጣን ነው የምታመጣው። አላየኸው? በ66 የባሰውን አመጣው። በ83 በጣም የባሰውን፣ በ2010 እጅግ የባሰውን፣ አሁን ቀጥሎ ደግሞ እጅግ በጣም ጥሩ የሚባል አለ አይደለም? በነገራችሁ ላይ እጅግ በጣም ጥሩ የሚባል ቃል በአማርኛ ቋንቋ ሰዋስው ስህተት ነው። እንደዛ የሚባል ነገር የለም። እጅግ ብትለው በጣም ጥሩ ብትደረድረው ትርጉሙ አንድ ነው፣ ሌላ ነገር የለውም። ምክንያቱም እንደዚህ አይነት ቅጽሎች ምንም ብትላቸው ትርጉም አይለውጡም። በቃ በጣም ጥሩ በቂ ነው ወይ እጅግ ጥሩ በቂ ነው። የከፋ እንዳይሆን ነው። ትልቁ ችግራቸው የስጋ ነፃነትን ሲሹ የዘላለም የነፍስና የስጋ ነፃነትን አጡ። ጽዮን የተባለች አማናዊት አምባ መጸጊያችን እኛ ብቻ እኮ አይደለም። ድንግል ማርያም ምስማከ ክርስቶስ ምስማከ እግዚአብሔር እንደምትባል አታውቅም? ምስማክ ማለት ምንድነው? አስመከ ምንድነው? መደገፍ አይደለም? ሕፃኑ ነው በተዋህደው ስጋ ከማን ክንድ ላይ ተደግፎ ነው እግዚአብሔር ወልድ ያደገ? ክርስቶስ መድኃኒታችን ከማን ትከሻ ላይ ተኝቶ ከማን ክንድ ላይ ተደግፎ ነው ያደገ? ከመቤታችን። እንኳን ለኛ ለአንዱ እግዚአብሔር ወልድ በተዋህደው ስጋ ምስማክ ሆናለች እመቤታችን፣ ጸወን ሆናለች። በቀላሉ እኮ ይሄ ሴብ ጸጋሽ ላይ ያለው አይደለም? ይሄ አንቃድ ወሃቤኪ የሚለው ማንሻው ምንድነው? ወይ በኪ ይሄ ዘጽን ፈለሰኪ የሚለው ሐዋርያ ፍኖት በእግሩ ሶበይስ ንጻንኪ አስቡት። በእግሩ መራመድ ሲደክመው ያንቃድ ወሃቤኪ ወይ በኪ ቀና ብሎ እያየሽ ያለቅሳል። አንሺ ተሸከሚ ደክሞኛል። ይሄ ዘጽን ፈለሰኪ ልብስ እየጎተተ ተሸከሚ እስከ ተጻወሪዮ በገቦይኪ በጎንሽ እስከምትሸከሚው ወትስእምዮ በአፉኪ የፍቅር መሳም የእናትነት እስከምትስሚው ድረስ ብሏል። እና አዳኝ ከጽዮን ይወጣል ኃጢአትንም ከያዕቆብ ያስወግዳል አለ። አስወግዶላችኋል ላመኑበት። አንድ እውነት እንድታውቁት የሚያስፈልገው ነገር ጌታ ስራውን የሚሰራ ላመኑበት ነው። ምክንያቱም መዳን በግድ ስለማይሆን ከዚህ በኋላ ያለውን ዝርዝር መጨረሻው ላይ ያለውን ሌላ ጊዜ ሌላ አዲስ ርዕስ አውጥተን የምንማር ይሆናል ማለት ነው። እግዚአብሔር አምላካችን ከታቦተ ጽዮን ከጽላተ ኪዳን ከአማናዊ ጽዮን ከእግዝእትነ ማርያም ከአማናዊት ደብረ ጽዮን የዳዊት ከተማ ከተባለች ዳዊት ጠላት ድል ከነሳባት በረፍት ከኖረባት እግዚአብሔርን ካመሰግንባት 150 መዝሙር ከደረሰባት ከደብረ ጽዮን ከኢየሩሳሌም ጸጋ በረከት ያሳትፈን። ሰዓት ስለመሸን እንደወትሮው ሌላ ታሪክ አንተርክም። ያለን አማራጭ ስማቸውን ብቻ ጠርተን እንጨርሳለን። ዛሬ 21 አይደለ? በ14 ነው ተገናኝተን የነበረ። በ15 ሰማዕቱ ቅዱስ ሚናስ ደገኛው ሚናስ ገድሉን ፈልጋችሁ ብታነቡ በጣም ብዙ ጥቅም ታገኛላችሁ። ቅዱስ ሚናስ በሰማዕትነቱ አሁን ወንደር ወርከር ይሉታል፣ ገባሬ መንከራት ይሉታል። ቅዱስ ሚናስን ኢትዮጵያ ውስጥ ታምራት ሰርቷል። በግራኝ አህመድ ዘመን የግራኝ ሰዎች ቤተክርስቲያኑን ሊያቃጥሉ ያላደረጉት ጥረት የለም። እሳት ቢለቁበት አይቃጠል፣ ምንም ቢያደርጉት በሩ ክርስቲያኖች ሲመጡ ይከፈታል፣ አሕዛብ ሲመጡ ይዘጋል። በመጥረቢያ ሲመቱት ከበር እንጨቱ እጽ አይደለም እንጨቱ ነጥሮን የሚመልስ እንደ ብረት ሲደግመው መጥረቢያው እንክት እንጨቱ እንደመዝራችሁ ብረቱ ምኑ ነው የሚሰብረው? እንጨቱ። የእንጨት በሩ ብረቱን ይሰብረው ነበር። ታዲያ የዚያች የቅዱስ ሚናስ ቤተክርስቲያን ኋላም እንደገሞ ካቶሊካውያን በመጡ ጊዜ እንዲህ ያለ ተመሳሳይ ተአምር ሰርታለች። አቡነ ሐራ ነበሩ፣ ልክ እንደ ቅዱስ ባስልዮስ አቡነ ሐራ ሲመጡ ተከፈት ነበር። ጻድቁ አቡነ ሐራ ድንግል ቅዱስ ሚናስ ቤተክርስቲያን ነሳቸው ማዶ አይደል ያለ በዚያ እና የሰማዕቱን በረከት እግዚአብሔር ያሳድርብን። እነ ሚናስ ዳግማይ እነ ጢሞቴዎስ የአባ ጳኩሚስ ቅዳሴ ቤቱ ነበረ። ዓመታዊ በዓላቸው እነዚህ ነው ሁሉ ነበረ። በ16 ንጉሱ ቅዱስ አኖሪዎስ ቅዱስ አውሎጊስ መምህሩ የእሱ ረድ የነበረ ቅዱስ አባ ዳንኤል ገዳማዊ ቅጠል እየበላ በገዳም አስቄጥስ የተጋደለ ቅዱስ ሰው ነው። ሰማዕቷ እናታችን ቅድስት ጣጡስ፣ አባ ዮሐንስ መሐሪ፣ ታላቁ አቡናፍር፣ ቅዱስ ፊቅጦር ኢትዮጵያዊ ቅዱስ ነው። ደግሞ ኢትዮጵያዊ ቅዱስ ፊቅጦር ሞኦዝም ጽጌረዳ ዘሐይቅ የሚለው ደገኛ ቅዱስ ሰው ዓመታዊ በዓላቸው ተከብሯል። በ17 ታሪክ ብንተርክ ከደስታ በላይ ነበረ። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ፍልሰቱ፣ ደገኛዋ ጻድቅት ሰማዕት ሐዋርያዊት ጌታ ወርዶ እኔ አንቺን ከሐዋርያውያት እናቶች እንዳንዱ ቆጥሬሻለሁ፣ ዲያቆናዊት እየሹሜሻለሁ ያላት እናታችን ቅድስት ወለተ ጴጥሮስ ዘሬማ ዘሳጋ ዘደብረ ቆራጻ ብዙ 9 ገዳም ስለሆነ ያላት በሁሉ መቁጠር ነው ራሷን የመሰረተችው።
ቅድስት ወለተ ጴጥሮስ ቃል ኪዳኗ እጹብ ነው። ከእመቤታችን ጋር የነበራት ፍቅር እኔ በየዓመቱ እላችኋለሁ አይደለም። የቅድስት ወለተ ጴጥሮስ ገድል እንዲኖራችሁ ፈልጋለሁ። ሁላችሁም በቅርብ ጊዜ አይደል የታተመ አምናዊ ታቻምና እንደገና ድጋሚ ታትሟል። አዎ መጀመሪያ የሬማ መድኃኔዓለሙ ነበረ። ኋላ ደግሞ የደብረ ጀባይ ካልተሳሳትኩኝ ስሙን አሳትመውታል ከመልኳ ጋር። ግዙና አንብቡ በሞቴ የቅድስት ወለተ ጴጥሮስን ገድል ቢቻል በቃላችን ማጥናት ነበረብን። አንደኛ ለዘመኑ ይሆናል በጣም። ሁለተኛ ቅድስት ወለተ ጴጥሮስ ብርታቷን ስትመለከቱ ኃይል ይሆናቸዋል። ደግሞ እንድታውቁት የሚያስፈልገው ገድላት ሁለት አይነት ናቸው። አንዳንድ ገድላት የቅዱሳንን የመጨረሻ ደረጃቸው ብቻ ይናገራሉ። ያ ለማክበር ነው እንጂ ለምሳሌነት አይሆንም፣ ይጨንቃል። አንዳንድ ገድላት ግን ገድላት ጸሐፊዎች ለምሳሌ ቅድስት ወለተ ጴጥሮስን በ1665 ነው ገድሏን አባ ገላውዲዮስ የሚባል ክቡር ሰው ሲጽፈው ያዘጋጀው ከታች ጀምሮ ነው ሄደና ቅድስት ወለተ ጴጥሮስን መምሰል የሚፈልግ ሰው ካለ መንገዷን መከተል ነው። የእሷን መንገድ የተከተለች በየዓመቱ መናገራት ኢላሪያ ትባላለች አይደለም? ቅድስት ኢላሪያ ማለት እኮ ከቤቷ የነበረች አገልጋይዋ ናት። ስትሰደድ አብራት ተሰደደች። እዚያ ጉሙዝ ቤኒሻንጉል ነበር አንዱ ስደቷ 3 ዓመት የተሰቃየችበትና እዚያ ስደት ላይ አብራት ነበረች። ስላገለገለቻትና ትልቅ ስለታገሰች ኋላ ምጽሌ ይዛት ከገባች በኋላ የቅዱስ ፋሲለደስን ገድል ሰምታ ሰማዕቱን በጣም ወደደችው። በጣም ቅዱስ ፋሲለደስን በዚህ ምክንያት ታውቃላችኋል። ሲከፋት ወደ ሐይቁ ዳር ተወጣና ነአ ፋሲለደስን አያለች። በእጆቿ ታጨበጭባለች፣ በእግሮቿ ታሸበጭባለች። ፋሲለደስ ይመጣል ከሰማይ። ቅዱስ ፋሲለደስ ሰማዕቱ የምትፈልገው ነገር ፈጽሞላት ይወጣል። ኋላ ፀሐይ እስከማቆም ደርሳለች አይደለም? አስቡት። አንዲት ብላቴና ቅድስት ወለተ ጴጥሮስን ተከተላ የምታገለግል ነበረች። እናታችን እህተ ክርስቶስ፣ እናታችን ወለተ ጳውሎስ፣ እናታችን እህተ ጴጥሮስ፣ ሶስቱ አባ መልካ ክርስቶስ የሚባሉ ከእሷ ጋር የነበሩ እና አባ ፈትለ ሥላሴ። በእሷ ገድል ውስጥ የብዙ ቅዱሳን ገድል ታገኛላችሁ፣ ብዙ ትምህርት ታገኛላችሁ። ወንጌልን ስለመጸለይ፣ ስለእመቤታችን ፍቅር ብዙ ነገር ታገኛላችሁ። ስርዓተ ጸሎት እንኳን እናታችን ወለተ ጴጥሮስ ስትጸልይ አንድ ዲያቆን የኔ ቢጤ እየተንደፋደፈ ሲገባ መልአክ እግዚአብሔር ሊመታው ሲል ታድገዋለች። ጸሎቷን ሊያቋርጣት ማለት ነው። ለምን ቢባል ጸሎቷ ያን ያክል መዓዛ ያለው ተወዳጅ ነበርና ጸሎት ሰው ሲጸልይ አንዳንዱ በነገራቸው ላይ የሚገርመው ነገር እንዲያው መቼም ደግነቱ እንደኔ ያለ ሰው ሲረባ ጸሎት አይኖረውም። ግን ዝም ብያለሁ አንዳንድ ጊዜ መጡ ደህና አደርክ የአባ ገሌ ቤት ወዴት ነው ይላል። እውነቴን ነው። የእውነተኛ ጸሎት ያለው ሰው አያዳምጥም ምንም ቢል እና ጸሎቱን እልባት አድርጉን አቡነ ሰማያት ደግመህ ስማ። ስርዓት የለም ካቋረጥክ ላይ ቀርማ አሳየው። ያውዛ ነው በል መጀመሪያው ለዚህ ሁሉ ጦስ መነሻ ግን ምንድነው? ለምንድነው ሰው የሚያይ ቦታ ላይ ወደ መጸለይ? በቃ ቤት ካለ ዘግተህ ጸልይ፣ ካልሆነ ዞር በል። እንደ እውነት እኮ በጣም መጥቶ በቃ መኮልኮል ነው የሚቀረው እኮ አንገረኝ። በዚህ መጥቶ ነው በመስኮት ማህበር ጸሎት ልኮ የሚያናግር ሰው አለ። እና ስርዓተ ጸሎት ሁሉ ያለበት ቦታ ነው። እናታችን ወለተ ጴጥሮስ የዛን ቀን ዓመታዊ በዓሏ ነው። አባታችን እናታችን ወለተ ጴጥሮስ የቀበረቻቸው እስረኛው መከረኛው ጻድቅና ሰማዕት አቡነ ባዕለ ማርያም የዚያን ቀን እሳቸው ዕረፍታቸው ነው። አብርሃምና ሐሪክ ጻድቃን ለወፂፍ በሰሜን ኢትዮጵያ ክፍል የለወፂፍ ጻድቃን እነሱም ዓመታዊ በዓላቸው ነው። እግዚአብሔር ሁሉንም በረከት ያሳድርብን። በ18 ሐዋርያው ቅዱስ ፊልጶስ ከ12ቱ ቅዱሳን ሐዋርያት አንዱ ነው። ያ ቀን እንግዲህ ሐዋርያትን እንዘክራለን ብለን ቀኑ እንደምታውቁት የመከራ ቀኑ ነው አለ። ለሁሉም ቅዱስ ፊልጶስ፣ የዋህ አትናቴዎስ፣ አጥራስስ ዮና፣ ኤላውትሮስ እንተያ ሰማዕታት ናቸው። እነዚህ ሁለቱም ዓመታዊ በዓላቸው ተከብሯል። በ19 ህዳር 19 አባታችን ዮሴፍ ብርሃነ ዓለም የእንጅፋቱ የወለቃው የአፄ ዘርዓ ያዕቆብ ትልቅ ወንድም ጻድቁ አቡነ ዮሴፍ ልደታቸው ነው። አባታችን ዮሐንስ ዘጋና የጋና ዮሐንሱ ፍልሰታቸው ዓመታዊ በዓላቸው ነው። ሐዋርያው ቅዱስ በርቶሎሜዎስ፣ ሰማዕቱ ቅዱስ ሰርጊስ፣ ቅዱስ ቴዎፍሎስ፣ ጴጥሪቃና ደማሊስ ስንክሳር ላይ ታሪካቸውን ሰምታችኋል። ዓመታዊ በዓላቸው ነበር። ትናንት በ20 ቅዱስ አንያኖስ የቅዱስ ማርቆስ ደቀ መዝሙር፣ ቴዎድሮስ ሰማዕቱ ቅዳሴ ቤቱ ነው። ዛሬ ከእመቤታችን በዓል በተጨማሪ እንግዲህ ዳዊትን፣ ሰሎሞንን፣ ሙሴን፣ አሮንን፣ እዝራን፣ ዘካርያስን፣ አብርሃ ወአጽብሃን፣ ምኒልክን፣ ሳባን ጻድቃን ነገስታትን በኢትዮጵያ ምድር ከታቦተ ጽዮን ጋር የሚገናኙት ሁሉ ይከበራሉ። ድንቅ ያደረገ ታምራትን ያደረገ ጎርጎርዮስ ገባሬ መንክራት ዓመታዊ በዓሉ ነው ዛሬ። ትናንት አንዲት ታምሩን ስንክሳር ላይ ሰምታችኋል። ታሪኩም ምስራቃውያን ብዙ ይተርኩታል። ቅዱስ ቆዝሞስ ስለ ፍቅሩ እመቤታችን ስዕሉ አለቀሰችለት የተባለው ቅዱስ ሰው አባታችን አባ ዮሐንስ ዘሀገረ አስዮጥ ትናንት ስንክሳር ላይ ታሪክ ሰምታችኋል። ስንክሳር ያዳመጣችሁ ሰዎች
ዛሬ ከኢትዮጵያውያን ቅዱሳን አባታችን በትግራይ ትልቁን ገዳም የመሰረቱት አባ ተወልደ መድኅን ዓመታዊ ዕረፍት በዓላቸው ታስበዋል። እናታችን ቅድስት ዲቦራም ሌሎችም ቅዱሳን ዘኬዎስ ሐፂርን እናስባለን። በነገራችን ላይ እዚያ ዝርዝር ውስጥ እልፌዎስ፣ ዘኬዎስ፣ ሮማኖስ፣ ዮሐንስ፣ ቶማስ፣ ፊቅጦር ይሳቀል አይደለም የስሙን አይን እሱ ሌላ ነው። ዘኬዎስ ደግሞ እኛ በተጨማሪ የምናከብረው ታውቆ የለ ሾላ ላይ የወጣው አጭሩ ዘኬዎስ በግሪክ ዙሪያ ባለች በአንዲት ሀገረ ስብከት ሐዋርያት ጵጵስና ሹመውት በሐዋርያነትም በጵጵስና አገልግሏል። እንደነ ቅዱስ አልዓዛር እግዚአብሔር ሁሉንም በረከት ያሳድርብን። ነገ ቆዝሞስና ደሚያኖስ፣ አንቲቆስ፣ አብራኒዮስ፣ ዮንዲኖስ እናታቸው ቴዎዳዳ በአጠቃላይ ወሉደ ቴዎዳዳ ተብሎ እነ ቆዝሞስ ደሚያኖስ በጣም አበይት ሰማዕታት ናቸው። ወቋቸው ቆዝሞስና ደሚያኖስን ማክበር ይገባል። አባ እንጦንስ ነገ ቃል ኪዳን የተቀበለበት ቀን ነው። የመነኮሳት ሁሉ አባት ጻድቁ ቅዱስ እንጦንዮስ ዓመታዊ በዓላቸው ነው ነገ። መልካ እንጦኒ ካላችሁ መድገም ነው። በ23 ቅዱስ ቆርኔሌዎስ፣ ቅዱስ አብድዩ ዓመታዊ በዓላቸው ነው። በ24 አቡነ ተክለ ሃይማኖት ከካህናት ሰማይ ጋር ያጠኑበት ዓመታዊ በዓል ነው። 24ቱ ካህናት ሰማይም ደግሞ ዓመታዊ በዓላቸው ነው። 24ቱ ካህናት ሰማይ ታቦታቸው የት እንደሚገኝ ተናገረል። የት ነው? ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተክርስቲያን። ስለዚህ ሁለቱም አንድ ላይ እዚያ ስለሆነ ያን ቀን እዚያ ነው የምንሳለመው። እንደ ወትሮ አባጃሌ አይደለም፣ ግን አባጃሌ የሚሄድ ይችላል፣ ችግር የለውም። ግን ካህናት ሰማይ ታቦቱ እዛ ነው ያለ። በእርግጥ ዑደት አይኖርም፣ ማህሌት ነው ያለው። ያን ቀን ቅዱስ አዝቂር፣ አባ ዮሴፍ ዘሀገረ ጻን ዓመታዊ በዓላቸው። በ25 በዕለተ ማክሰኞ ደገኛ ሰማዕት ቅዱስ መርቆሬዎስ ዘሮሜ ዓመታዊ በዓሉ ነው። እዚሁ ነው፣ ደብራችን ነው፣ ታቦታችን ነው። እዚሁ ነው የምናከብር። እግዚአብሔር በሰላም እስከዚያው ቢያቆየን። ያን ቀን እሱ ነው በዓሉ። በእውነቱ እሱ ነው። ሌላ የምንጠቅሰው ሌላ በዓል የለንም። እሱን ነው። ህዳር 25 ቀን በ26 አቡነ ሀብተ ማርያም ደገኛ ጻድቅ ዕረፍታቸው፣ አቡነ ኢየሱስ ማዛይቅ ዕረፍታቸው፣ ሰላማ ከሳቴ ብርሃን ልደታቸው፣ ሰማዕታት ናግራን የናግራን ሰማዕታት በሙሉ ዕረፍታቸው ነው። ሌሎች ብዙ በዓላት አሉ። የዚያን ቀን በስንክሳር ላይ ታዳምጡታላችሁ። ብዙውን ከስንክሳር የሌለውን በዕለቱ እንነጋገራለን። በ27 ከ42 ቆራርጠው የገደሉት ደገኛ ሰማዕት በዚህ በአርማጭሆ ገዳም ያለው ቅዱስ ያዕቆብ ዘግሙድ፣ ኢትዮጵያዊ ጻድቅ አቡነ ተክለ ሐዋርያት የገበርማው የደብረ ጽሙናው አቡነ ገብረ ዮሐንስ ዓመታዊ በዓላቸው ነው። ከሰባ አርድእት አንዱ ቅዱስ ፊልሞና ጥዑመ ቃል የሚባለው ቅዱስ ፊልሞና ዓመታዊ በዓሉ። ሌሎች በዓላትም አሉ። በ28 ደገኛ ጻድቅ ሰማዕት አባ ሰረባሞን ገድለ ሰረባሞን አንብቦ ብያችሁ ነበረ፣ ግን አይገኝም። ደብረ ሊባኖስ ነው የሚገኝ ታላቁ ሰረባሞን። አባ ሊቃኖስ የደብረ ቆናጽል ከ9 ቅዱሳን አንዱ፣ አቡነ ዮሐንስ የጎን ተክለ ሃይማኖት፣ እሳቸው ደግሞ ልደታቸው ይከበራል። የምንገናኝ ነው። እሺ፣ ስለዚህ 29 ቆየን። እግዚአብሔር አምላካችን የንጹሐንን ጸጋ በረከት ያሳድርብን፣ የከርሞ ሰው ይበለን፣ የሞቱ ወገኖቻችን ነፍሳቸውን ይማርልን፣ ይልቁን የመምህራችን የኃይለ ቂርቆስን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን፣ እኛንም ለንስሐ ሞት ያብቃን። ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት የምሕረት የይቅርታ የመክቦት ባለቤት የአባቶቻችን አምላክ በሰላም ያስጀመረን በሰላም ያስፈጽመን ቅዱስ ስሙ የተመሰገነ ይሁን። ከእመቤታችን ከድንግል ማርያም ከቅዱሳን ጸጋ በረከት እንዲያሳትፈን የዳዊት ሀብቱን የነቢያት በረከታቸውን እንዲያሳድርብን ሀገራችን ቤተክርስቲያንን እንዲጠብቅልን በግፍ የሞቱ ወገኖቻችን ደማቸውን እንደ ሰማዕታት እንዲያደርግልን የአባታችን የመምህራችን የኔታ ኃይለ ቂርቆስን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሌሎችም የሞቱ ወገኖቻችን ሁሉ ነፍሳቸውን እንዲያጸድቅልን እኛንም ለንስሐ ሞት እንዲያበቃን ከክፋት ከኃጢአት ከገሃነመ እሳት እንዲሰውረን ቸሩ መድኃኔዓለም ሰላም በዋለን ቸርነቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ አበኩሮልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀንኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አንዲት የተረሳች እሑድ ጉባኤ አለን። ቅዱስ ዳዊት ዝክረ ቅዱስ ዳዊት ወርሃዊ መታሰቢያው ነው። ስለዚህ በሰዓቱ እንደ ወትሮው እንደ ዛሬው ማለት ነው በሰዓት እንዲጀመር። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።